ክቡራን እንግዶቻችን እንኳን ደህና መጣችሁ። ይህ የአዲስ ወግ መድረኮች የመጽሐፍ ምረቃ እንዲሁም ያለፉት 5 ዓመታት የአዲስ ወግ ውይይቶችን የምንቃኝበት መርሃ ግብራችን ነው። በዛሬው መርሃ ግብር አዲስ ወግ በእነዚህ 5 ዓመታት ያለፈባቸውን ሂደቶች እንዲሁም ያስመዘገባቸው ስኬቶችን የሚዳስሱ ገለጻ ይኖሩናል። በቅድሚያ የጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም አዲስ ወግ በእነዚህ ዓመታት ያለፈባቸው መንገዶች በሚመለከት የመክፈቻ ንግግር የሚያደርጉልን ይሆናል። እሳቸውን ተከትሎም ጋዜጠኛ ዳዊት መስፍን አዲስ ወግ በሚዲያ የነበረውን ሽፋን ምን እንደሚመስል ጥናታዊ ዳሰሳ ያቀርቡልናል። በመቀጠልም የታሪክ ምሁሩ ዶክተር ታምራት ኃይሌ አዲስ ወግ እንዲሁም የኢትዮጵያ የፖለቲካ ውይይት ታሪክ ምን ይመስላል የሚለውን ለመድረኩ ገለጻ የሚያደርጉልን ይሆናል። በመቀጠልም የአዲስ ወግ የውይይት መድረኮችን ለተከታታይ 5 ዓመታት ሲዘግቡ ከነበሩ የጠቅላይ ሚኒስትር ጽሕፈት ቤት ቋሚ ዘጋቢዎች ጋር አጭር ቆይታ የሚኖረን ይሆናል። መልካም ጊዜ። አዲስ ወግ ምንድነው? ለምንስ አስፈለገ የሚለውን በትንሹ ለመጥቀስ የአዲስ ወግ መድረኮች መጽሐፍ እናንተ ጋር ባለው መቅደም ላይ የሰፈረውን መጀመሪያ ላጋራችሁ ፈልጋለሁ። በ2010 ዓመተ ምህረት የመጣው የለውጡ መንግስት የሐሳብ ብልጫ ለማንኛውም አወዛጋቢ የሆኑ ጉዳዮች ፍቱን እንደሆነ በተለያዩ ጊዜያት አመላክቷል። በፖለቲካ ምህዳሩ ተለምዶ በማይታወቅ መልኩ ለውይይትና ለሐሳብ ክፍት መሆን ያሳየውን የለውጡ መንግስት ከተለያዩ የህብረተሰብ ክፍሎች ጋር የውይይት መድረኮችን ለህዝብ እይታ ክፍት በሆነ መንገድ አስተናግዷል። በአንድ ወቅትም ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ህዝብ ማስተዋል ያለበት ነገር ወንድም ወንድሙን ገድሎ አያሸንፍም፣ ወንድም ወንድሙን ገፍቶ አያሸንፍም፣ ተቃቅፈን ተባብረን መሸነፍም ካለ በሐሳብና በሐሳብ ብቻ እንዲያደርግ ጥሪ ማቅረብ እፈልጋለሁ ብለው ተናግረው ነበር። በ2000 ዓመተ ምህረት በአይነቱ የመጀመሪያው በሆነ አዲስ ወግ የተባለ መድረክ ተፈጠረ። ይህም መድረክ በአንድ ዓመት የለውጥ ጉዞ ውስጥ በኢትዮጵያ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ታሪክ ዙሪያ የተካሄደውን የለውጥ ጉዞ አዎንታዊና አሉታዊ ጎኖች ፈትሿል። የተለያዩ የህብረተሰብ ክፍሎችን እንደ ተናጋሪና እንደ ተሳታፊ በመጋበዝ በሸራተን አዲስ ለመጀመሪያ ጊዜ ታልሞ ተካሄደ። በ2 ቀን ቆይታውም አመርቂ ውጤቶችን አስገኘ። በመዝጊያው ላይ ጠቅላይ ሚኒስትር አብይ አህመድ ተገኝተው መድረኩ ሐሳባችንን ከአደባባይ ወደ አዳራሽ ለመሰብሰብ ጉልበታችንን ከድንጋይና ከዱላ ወደ ሐሳብ በማምጣት የተለያዩ ሸክሞቻችንን ጥለን ኢትዮጵያን በትብብር ወደፊት ለመውሰድ እድል የፈጠረ ነው ብለው ተናግረው ነበር። ይህ የመጀመሪያው መድረክ የ1 ዓመት የለውጥ ጉዞውን ለመቃኘት ታልሞ የተዘጋጀ ነበር። እንደዚህ አይነት የውይይት መድረኮችን ለማበራከት አስፈላጊነት በመታመኑ አዲስ ወግ አንድ ጉዳይ በሚል ወርሃዊ ዝግጅትና አዲስ ወግ አበይ ጉዳይ በሚል የሩብ ዓመት ተለቅ ያለ መድረክ አዘጋጅቶ ለማስቀጠል የጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ሴክሬታሪያት ክፍል ይህንን ኃላፊነት ወስዶ ቀጠለበት። የሚዘጋጁት የአዲስ ወግ ውይይቶች የውይይት ባህልና የሐሳብ የበላይነትን ለማዳበር የታለሙ ናቸው። የሐሳብ ልዩነቶችን ወደ ተምሳሌታዊ ጠረጴዛና አዳራሽ በማምጣት አዲስ ወግ ተቃርኗዊ እሳቤዎችን ለማቀራረብ የሐሳብ ብዝሃነትን ለማዳበር እንዲሁም ለነበሩ አዲስ የተፈጠሩ ችግሮች ፈጠራ የታከለባቸውን መፍትሄዎች ለማበረታታት ታስቦ የሚዘጋጅ ነው። ይህንን እውን ለማድረግ የአዲስ ወግ ቅርጽ በውይይት የማሳተፍን ተመራጭ መንገድ ይከተላል። ጥልቅ የመስማትና የመነጋገር ክህሎትን በተግባር ላይ ማዋልን ይጠይቃል። በተለምዶ እርስ በእርስ የምንነጋገርበት አካሄድና ልምድ በመተው እሴቶችን ጨምሮ ወደ ዘላቂ መፍትሄ የሚያደርሱንን ፍሬያማ ውይይቶች በማካሄድ ይሻላል። በእርግጥም እነዚህ ውይይቶች አዳጊ ዲሞክራሲ የፖለቲካ ስርዓትን ለመገንባት አስፈላጊ ቅድመ ሁኔታዎች ናቸው። እንግዲህ ባለፉት 5 ዓመታት የአዲስ ወግ መድረኮችን ስናዘጋጅ የተከተልናቸው የተወሰኑ መስፈርቶች አሉ ማለት ነው። እነዚህም መስፈርቶች አንደኛው የርዕስ መረጣ ላይ በጣም ምን መፈተሽ አለበት ብለን ሁሌ የምንወያይበት ነው። ይህም ደግሞ ወቅታዊና ሀገራዊ የሆኑ ጉዳዮችን ለማንጸባረቅ ታልሞ ነው እንግዲህ እዚህ ላይ ምንሰራው የነበረው። ፖለቲካዊ የሆኑ ይዘቶችን፣ የሰላምና የደህንነት ጉዳዮችን፣ ኢኮኖሚያዊ፣ ማህበራዊ ይዘቶችን የተንጸባረቁበት መድረኮች ነበሩ ባለፉት 5 ዓመታት። ለፖሊሲ ግብአት የሚሆኑ ጉዳዮችን እንዲጸባረቁ መንግስት ካልሆኑ አካላት ደግሞ ለመስማት ዝግጁነትም የታየበት መድረኮች ነበሩ። በመንግስት በኩል ደግሞ የሚሰሩ ስራዎችን ለማስረዳት እና ለማካፈል ዝግጁነትም የተደረገበት መድረኮች ነበሩ።
በአካታች መድረክም ለመፍጠር በጣም ብዙ የተጓዝንበት ነበረ። አካታች ስንል በብሔር፣ በጾታ፣ በእድሜ፣ በትምህርት ደረጃ ከመንግስት ከግል ዘርፍ መንግስት ካልሆኑ ድርጅቶች እነዚህ አይነት ስብጥሮች እንዲኖሩ በተናጋሪዎችም እንዲሁም በተሳታፊዎች ብዙ ያደረግናቸው ጥረቶች ነበሩ። ሌላኛው የምንከተለው የነበረው መስፈርት ከቦታ መራጣና ከምቹነት ተያይዞ ማለት ነው። አንዳንዴ በዚህ አዳራሽ ውስጥ እናደርጋለን፣ አንዳንዴ ከአዳራሽ ውጭ እናደርጋለን። ለውይይቶች ምቹ የሆኑና የተለያዩ ውይይቶችን ለማስተናገድ ምቹና ጥሩ የሆኑ ከባቢን ለመፍጠር የመረጥንባቸው ማካሄዶች ነበሩ እንደ መስፈርት የምንጠቀምበት። ሌላኛው ብዙ ጊዜ ልብ የማይባልና ለውይይት ድባብ ጥሩ ይፈጥራል ተብሎ የሚታመነው ስታንዳርድንም በመፍጠር ብዙ ተሄዶበታል። ባለፈው አመት በድምጽና የመብራት ጥራት፣ የመድረክ ጥራት፣ የሐሳብ አቀራረብ ስልቶችን የተለያዩ ስልቶችን በመጠቀም የሰዓት አያያዝ በአዲስ ወግ ላይ እንግዲህ የሰዓት አያያዝ ተሳታፊ የሆናችሁም ሰዎች ታውቁታላችሁ። በቅድመ ዝግጅትም እንዴት እንደሆነ የምንሄድበት ታውቃላችሁ። ለኔትወርኪንግ እድል የመፍጠር ማመቻቸት እሱን ተደራሽ የሚሆንበትን ደግሞ በብዙሃን መገናኛም በበይነመረብም በሶሻል ሚዲያውም ተደራሽ የምናደርግበትን ስታንዳርዶች የፈጠርንበት ነው። እነዚህ ነገሮች እንግዲህ ብዙ ጊዜ ለውይይት ልብ አይባሉም፣ ግን በጣም ብዙ ግብአት የሚደረግበትና ጥሩ ድባብ ይፈጥራሉ ተብለው ስለሚታመንባቸው ነበረ። ሌላኛው ደግሞ የመጨረሻው ስንከተለው የቆየነው መስፈርት ደግሞ ግብረ መልስ መቀበል። በየአዲስ ወጉ መጨረሻ ላይ የግብረ መልስ ወረቀቶችን ወይ ፊድባኮችንም ሰጥተን የተለያዩ ኮሜንቶች በዛ ሴሽን ላይ የነበሩት ሰዎች ያቀረቡት ሀሳቦችን ሰዎች እንዴት ተገነዘቧቸው፣ ለሚቀጥለው ደግሞ አዲስ ወጎች ምን አይነት ኢሹዎች ላይ መቅረብ አለባቸው የሚለውን ያንን ከታዳሚዎች ግብረ መልስ የተቀበልንበትም አግባብ ፈጥረን ነበር ማለት ነው። እንግዲህ በእነዚህ 5 አመታት ውስጥ ምን ተማርንበት ለሚለው በጣም ብዙ ትምህርቶች ተምረንበታል ከአዲስ ወግ። ግን በዋነኛነት እዚህ ላይ መጥቀስ የምፈልገው ዘላቂነትና ወጥነት ጠቀሜታውን ማለት ነው። ከመጀመሪያው አዲስ ወግ ጀምሮ ያኔ ለአንድ ጊዜ ብቻ አድርገነው እናቁም በሚል ሀሳብ ነበር። ግን ጠቀሜታውን ስላየነው ከዛ ከመጀመሪያው ኮንቲኒዩቲ ባለው መልኩና ኮንሲስተንሲ ባለው መልኩ በመቀጠሉ ከዛ ሌሎችንም መድረኮችም በተለያዩ ደረጃዎች ላይ እንዲፈጠሩ አስተዋጽኦ አድርጓል ማለት ነው። ስለዚህ አንደኛው የዘላቂነትና የወጥነት ጠቀሜታውን ያየንበት ነው። መጽሐፉ ታዲያ ይሄኛው መጽሐፍ ለምን አስፈለገ ለሚለው አንደኛው ከስቶክ ቴኪንግ አኳያ ማለት ነው። መለስ ብለን ምን ሰርተን ነበርና ምን ፍሬ አመጡ እነዚህ ውይይት መድረኮች የሚለውን ለመፈተሽና ለመቃኘት ረድቶናል። ሁለተኛው ከመሰነድ ጋር ነው፣ ከዶክመንቴሽን ጋር በምን ጊዜ ምን ተደረገ ለሚለው ምላሽ እየሰጠ የታሪክ አካል ሆኗል ማለት ነው። እንግዲህ በ5 አመት ውስጥ ሀሳቦችንም ከመሰነድ አኳያ የተለያዩ ሰዎችንም ያስተናገድንበት መድረክ እንደመሆኑ መጠን እነሱ በዛን ጊዜ ያንጸባረቁት ሀሳቦች፣ ኮሜንቶች የነበሩት ሰዎችን ሰንዷል እና በዚህ ላይ ተቀምጧል 5 አመት ውስጥ ማለት ነው። ሶስተኛው እዚህ ጋር ማንሳት የምፈልገው ለምን አስፈለገ የሚለው ከጥናት ጋር ተያይዞ በጣም ብዙ ጊዜ በሀገራችን ከጥናትና ከምርምር ላይ የሚሰሩ ሰዎች የሚያስቸግራቸው ነገር ዳታዎች ነው። ቀደም ብሎ ሂስቶሪካል ዳታውን ሪቪው ለማድረግ ማለት ነው። ስለዚህ ይሄ ወደፊት ያለፍነውን ወቅት ጥናት ለማጥናት ለሚፈልጉ ሰዎች ጥሩ መነሻ ዶክመንቴሽን ይሆናል ማለት ነው። የመጽሐፉ ይዘት በ5 ክፍል የተከፈለ ነው። በየአመቱ የነበሩትን መድረኮች ሀሳብ አቅራቢዎችን እና የሐሳባቸውን በሳመሪ መልክ ያስቀመጠ ነው። ምን ብሎ ነበር፣ የትኛው አቅራቢ ምን ሐሳብ ላይ የበለጠ አጽንኦት ሰጥቶት ነበር የሚለውን በዚህ መጽሐፍ ውስጥ እናገኘዋለን በሳመሪ መልኩ ማለት ነው። የተሳታፊዎችንም ግብረ መልስ ያካትታል። ልክ እንደዚህ መድረክ ላይ ብቻ ያሉት ሰዎች ሳይሆኑ እዛ ውስጥ ተጋብዘው እንደንግዳ ሐሳባቸውን ያጋሩ ሰዎች የነሱም የሰጡትም እዛ ያንን ሐሳብ ለማዳበር ግብአት ያደረጉትን እሱንም በሳመሪ መልክ አካተነዋል ማለት ነው። ሌላኛው ደግሞ በማህበራዊ ሚዲያ ርዕሱን ለማስተዋወቅ ዲዛይን የተደረጉ ግራፊኮችንም ያካትታል። የታሪክ አካል ስለሆነ እሱንም የግራፊክ ፕሮሰሱንም ያሳየናል ማለት ነው። ግራጁዋሊ ከመጀመሪያው የዲዛይን እና የግራፊክ ዲዛይን ስታይል ያደገ እኛም የተማርንበት የሄድንበት እንደሆነ በዚህ ላይም ይታያል ማለት ነው። ሌላኛው ደግሞ የአወያዮችና የተወያዮች ፎቶዎችም አካተንበታል። ይህ ሁሉ ፍጹም ሆኖ ሁሉንም አካቷል ማለት ላንችል እንችላለን። ነገሩ ግን it's a starting point
አንድ እርምጃ ነው ማለት ነው በዚህ ከመሰነድም አኳያ ወሰድ ነው ከአዲስ ወግ ደግሞ በስተጀርባ በጣም ብዙ ሰዎች አሉ ብዙ ጊዜ ፍሮንት ኤንድ ኦፍ ኢት ብቻ ነው የሚታየው ግን በሳውንድ ጥራት ከጀርባ ከስቱዲዮአችን ጀርባ ውጭ ላይም ስናደርግ ውስጥም ስናደርግ የኛ ልጆች በጣም ብዙ የሚለፉበት ነው ኢን አድቫንስ በምስል ጥራትም እነዚህ መታያቸው እንግዲህ ስቱዲዮዎችም ካፕቸር ለማድረግ የጠቅላይ ሚኒስቴር ጽፈት ቤት ቋሚ ዘጋቢዎች ብቻ ሳይሆኑ በጠቅላይ ሚኒስቴር ጽፈት ቤት የሚሰሩ የቴክኒክ ባለሙያዎች እነሱ ራሳቸው እዚህ ላይ በጣም ብዙ ተሳትፎ ያደረጉበት ነውና ባለፉት 5 አመታት ከአመት ወደ አመት ለማሻሻል የሚያደርጉትም ጥረት ራሱ መመስገን አለበትና እናንተንም ልጠይቃችሁ እንድታመሰግኑልኝ በዚህ አጋጣሚ እንግዲህ ከ5 አመት በኋላ የአዲስ ወግ ወደፊቱ ወይም the future of አዲስ ወግ ምንድነው ለሚለው ይህ የመጨረሻ ሊሆን ይችላል በዚህ መልኩ ግን ባለፈው ደግሞ ያስጀመርነው ቅኝት የሚለው ወይም perspectives የሚባለው የፐብሊክ ሌክቸር ፎርማት ራሱን እንደገና ሪኒው አድርጎ ይሄኛው መድረክ በሌላ መድረክ ልንገናኝበት እንችላለን ማለት ነው ይሄን ያህል ካልኩኝ በጣም አመሰግናለሁ ኢንስቲትዩሽን ነው እነዚህ ኒውትራል ከሆኑ ማንነት የፖለቲካ መሳሪያ ሊሆን አይችልም ሶሪያ ላይ እንደሆነው የመን ላይ እንደሆነው አንልም እኛ ራሳችን ሰላም ማጣት ምን እንደሆነ አውቀናል የደህንነት ስሜት ዜጎች እንዳይሰማቸው ማድረግ የሚፈልጉ የተገዙ በሽፍታነት የሚሰሩ የኢትዮጵያን አንድነትና ህልውና
ህይወት እንዳይቀጠፍ ብዙ ንብረት እንዳይጠፋ ዋናው ነገር ደግሞ በጣም ባጭሩ የ5 ዓመት የአዲስ ወግን አጠቃላይ ሽፋን የሰጣቸው መገናኛ ብዙሃኑ ሽፋን የሰጡበት መልክ ተደራሽነቱ ከዚህ ባሻገር ተመልካቾች አድማጮች በተለያዩ ማህበራዊ ሚዲያዎች ይሄኛውን ፕሮግራም የሚከታተሉ የህብረተሰብ ክፍሎች የሰጧቸው አስተያየቶችና ግብረ መልሶች ምንድናቸውና የመጨረሻው ደግሞ የዚህ የጥናታዊ ዳሰሳ ሐሳቡ ርዕሰ ጉዳይ የሆነው ከአዲስ ወግን እንዳራያ በመውሰድ እንዴት አይነት የውይይት መድረኮች ኢትዮጵያ ውስጥ ተተገበሩና ተፈጠሩ የሚለውን እንመለከታለሁ። የመጀመሪያው ሽፋን በሚመለከት በአጠቃላይ 27 ፕሮግራሞች በ11 መገናኛ ብዙሃን አየር ላይ ውለዋል። እነዚህ 27 ፕሮግራሞች አንዳንዶቹ መገናኛ ብዙሃኑ እንደያላቸው ሰዓትና እንደሁኔታቸው በሁለት ክፍል ከፍለው በማስተላለፋቸውና ራሳቸው የተዘጋጁት ፕሮግራሞችም አንዳንዶቹ በክፍል 1 በክፍል 2ና ሌሎችም ደግሞ እስከ ክፍል 3 የቀጠሉ በመኖራቸው ምክንያት ነው። ስለዚህ በአጠቃላይ 27 ፕሮግራሞች አየር ላይ ውለዋል በ11 መገናኛ ብዙሃን። እነዚህ 11 መገናኛ ብዙሃን የቴሌቪዥን ጣቢያዎችን ብቻ ነው እያነሳው ያለሁት። ሁሉም ሙሉን ያስተላልፋሉ ማለት አይደለም። ነገር ግን አንዳንዶቹ ሙሉን የ27ቱንም ፕሮግራሞች ያስተላልፋሉ፣ 13 ፕሮግራሞችን ያስተላልፋሉ፣ 12 ፕሮግራሞችን ያስተላልፋሉ፣ 4 ፕሮግራሞችን ያስተላልፋሉ፣ አንድ ፕሮግራም ያስተላልፋሉ። እንደዚሁም ደግሞ ፕሮግራሞችን ከማስተላለፍ ይልቅ ዜናና ዘገባዎች ላይ ትኩረት አድርገው ይሰሩም አሉ ማለት ነው። ሁለተኛው በአጠቃላይ በ5 ዓመታት ውስጥ የነበሩትን የአዲስ ወግ መድረኮችን 248 ሙሉ ፕሮግራሞች፣ ዜናዎች፣ ስፖርቶች፣ ቅንብሮች ነበሩ። መገናኛ ብዙሃኑ እዚህ ጋር መተው ሽፋን ከሰጧቸው በኋላ ዘገባዎችን እንደየሁኔታቸው አየር ላይ ስለሚያውላቸው ማለት ነው። በአጠቃላይ አዲስ ወግ ባለፉት 5 ዓመታት 54 የአየር ሰዓቶችን ተጠቅሟል በ11 መገናኛ ብዙሃን። ይሄ ምናልባትም በ54 ፕሮግራሞች የተላለፉ ነው። በደቂቃ ደረጃ በሰዓት ደረጃ 193 በደቂቃ ደረጃ 11580 የአየር ሰዓት ሽፋን ነበረው በእነዚህ መገናኛ ብዙሃን ማለት ነው። ዜናና ዘገባዎችን በተናጥል ስንመለከት 162 ዜናና ዘገባዎች ተሰርተዋል። ይሄ ማለት እያንዳንዱ ፕሮግራሞች በአማካይ 6 ዜናዎች ይወጣቸው ነበር ማለት ነው። ላለፉት 5 ዓመታት አዲስ ወግ ለነዚህ መገናኛ ብዙሃን በየወሩ ሲካሄድና በተካሄደባቸው ጊዜያቶች በሙሉ ቢያንስ በአንድ ርዕሰ ጉዳይ ላይ 6 ዜናዎችን እንዲያገኙና የአጀንዳ ምንጭ በመሆን አገልግሏል። ከሽፋን አንፃር የሀገር ውስጥ መገናኛ ብዙሃን በሬዲዮ በቴሌቪዥን ሁሉም መገናኛ ብዙሃን ሽፋን ሰጥተውታል ማለት ይቻላል። የውጭ መገናኛ ብዙሃን ስንመለከት እንደየርዕሰ ጉዳዮቹ እና እንደየፍላጎታቸው የተለያዩ ርዕሰ ጉዳዮችን መሰረት በማድረግ ሽፋን ሰጥተዋል። ለምሳሌ እንደ ሲጂቲኤን፣ አልጀዚራ፣ ኤኤፍፒ እና ሬውተርስ በተለይም በምርጫ ወቅት የነበሩትን ውይይቶች፣ የህልውና ዘመቻ ጊዜ የነበሩትን ውይይቶች፣ የፖሊሲ ግባት የሚሆኑ ውይይቶችን የተመለከቱ ሽፋኖችን ሰጥተዋቸዋል። ስለዚህ እነዚህ 4 መገናኛ ብዙሃን ከውጭ መገናኛ ብዙሃን መካከል ለአዲስ ወግ ሽፋን ይሰጡ ናቸው ማለት ነው። በሬዲዮ ስንመለከት በተመሳሳይ መንገድ አዲስ አበባ ውስጥ ያሉት ኤፍኤም ጣቢያዎች የአዲስ ወግን በቋሚነት ይከታተላሉ፣ ይዘግባሉ። አብዛኛዎቹ ግን ዜናዎችንና ቅንብሮችን ነው የሚሰሩት። በሬዲዮ የመንግስት መገናኛ ብዙሃንና የንግድ መገናኛ ብዙሃን የተመረጡ ርዕሰ ጉዳዮችን ሙሉ በሙሉ በከፊል እንደዚሁም የተመረጡ ጉዳዮችን መሰረት በማድረግ የማስተላለፍ ሽፋን ሰጥተዋል ማለት ነው። ዲጂታል ሚዲያን ስንመለከት በዲጂታል ሚዲያ በቴሌቪዥን ሲዘግቡ የነበሩት በሬዲዮም ሲዘግቡ የነበሩት በዲጂታል ሚዲያም በተመሳሳይ መንገድ ሽፋን ሰጥተዋል። ይሄኛው መሰረት በማድረግ 11 መገናኛ ብዙሃን የሚያስተዳድሯቸው ዲጂታል ሚዲያዎችን መሰረት በማድረግ ዳሰሳ ለማድረግ ሞክሬያለሁኝ። ከዚህ አንፃር በ11 የዲጂታል ሚዲያ አውታሮች እነዚህ ሚዲያ አውታሮች ፌስቡክ፣
ዩቲዩብ የትዊተርን የተመረጡ ርዕሰ ጉዳዮችን የሚያቀርቡባቸው ማለት ነው። እነዚህን መሰረት በማድረግ በአጠቃላይ 234 ይዘቶች በእነዚህ ዌብሳይቶች ላይ በዩቲዩብ ላይ በፌስቡክ ላይ በትዊተር ላይ እነዚህ ጉዳዮች ሽፋን አግኝተዋል ማለት ነው። ከነዚህ መካከል 27ቱን ሙሉ መድረኮችን ያስተላለፉ የዩቲዩብ ገጾች አሉ፣ እንደዚሁም ደግሞ የፌስቡክ ገጾች አሉ። ዜናና ዘገባን በተመለከተ አብዛኛዎቹ መገናኛ ብዙሃን በድረ ገጾቻቸው በዩቲዩብ ቻናላቸው እንደዚሁም ደግሞ በፌስቡክ ቻናሎቻቸው 234 ፕሮግራሞችን ከነዚህ መካከል አብዛኛዎቹ ዜናና ዘገባ ፕሮግራሞችን አስተላልፈዋል። ከዚህ ባሻገር ዲጂታል ሚዲያ ላይ የተለየ ነገር የነበረው በተመረጡ ርዕሰ ጉዳዮች ላይ ሳቢ የነበሩ የተለያዩ ምሁራኖች እንደዚሁም ደግሞ የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተለያዩ ከፍተኛ የመንግስት የሥራ ኃላፊዎች የተፎካካሪ ፖለቲካ ፓርቲ ተወካዮችና አመራሮች የተለያዩ ተጽዕኖ ፈጣሪ ሰዎች ያደረጓቸው ንግግሮች ለብቻ ነጥሎ በማውጣት ስፖቶችንና ሲናሪዎችንና የተለያዩ ንግግሮችንም አስተላልፈዋል። ስለዚህ 234 በዲጂታል ሚዲያ ባለፉት 5 ዓመታት አዲስ ወግን መሰረት አድርጎ የተቀናበሩና በዲጂታል ሚዲያ ለህብረተሰቡ ተደራሽ የሆኑ ናቸው ማለት ነው። የሚዲያ ሽፋን መልኩ ምንድነው የሚለውን ስንመለከት አብዛኞቹ መገናኛ ብዙሃን በዋናነት ሲሰሩ የነበረው በቦታው ላይ በመገኘት ሁሉንም የአዲስ ወግ ፕሮግራሞችን የተመለከቱ ልክ ፕሮግራሞቹ የምሳ ሰዓት የዜና ወጃ ሰዓት ያላቸው በፕሮግራሞቹ አጋማሽ ላይ የቀጥታ ዘገባ የዜና ዘገባ ማለቴን ያስተላልፉ ነበር። ከስፍራው ሪፖርተሮቻቸውን በማስገባት እንደዚህ አይነት ዘገባ ይሰጡ ነበር። ውይይቶቹ ከተከናወኑ በኋላ ደግሞ በዛው ዕለት ማታውኑ በአማካኝ በአንድ የውይይት መድረክ ላይ ከ3 እስከ 6 የሚሆኑ ዜናዎችን በመስራት የቅንብር ዘገባዎችን ይሰሩ ነበር። በማግስቱ ደግሞ አንዳንዶች የሬዲዮ ጣቢያዎች ማታ ላይ የተከናወኑ እስከ ቀን ሙሉ ሲከናወኑ የነበሩ ውይይቶችን መነሳት በማድረግ ዜና ሀተታዎችን ፊቸር ስቶሪዎችን በቃለ መጠይቅ መንገድና የተቀነጨቡ ንግግሮችን በማሰማት መንገድ ሽፋን ሲሰጡ ነበር ማለት ነው። ሙሉ ውይይትን ማስተላለፍ በተመለከተ የተወሰኑት መገናኛ ብዙሃን በቁጥር ደረጃ 7 የሚሆኑ መገናኛ ብዙሃን ከ12 በላይ የሚሆኑ መድረኮችን የሙሉ ውይይቶችን አስተላልፈዋል። የተወሰኑ መገናኛ ብዙሃን በቁጥር ከ4 እስከ 5 የሚሆኑ ደግሞ በአማካኝ ከ4 እስከ 6 የሚሆኑ የውይይት መድረኮችን ሙሉ በሙሉ ቀርጸው የማስተላለፍ ስራ ሰርተዋል ማለት ነው። ስለዚህ የሚዲያ ሽፋኑ ከስፍራው ተገኝቶ የቀጥታ የዜና ዘገባ ሽፋን መስጠት፣ የቅንብር ዜና መስራት፣ ፊቸር ስቶሪዎችን መስራት፣ የተመረጡ ንግግሮችን ማስተላለፍ፣ ዜና ሀተታና ሙሉ ውይይቶችን የማስተላለፍ መልክ ነበራቸው። የሚዲያ ሽፋኑ ይህንን ይመስላል። ተደራሽነትን በተመለከተ ይሄኛውን ተደራሽነት መሰረት ያደረኩትና ምጠቅሳቸውን ቁጥሮች መነሻ ያደረኩት አንደኛ ኢትዮጵያ ውስጥ ያሉ የቴሌቪዥን በየቤቱ ያለውን በቤተሰብ ደረጃ ያለውን የቴሌቪዥን ቁጥር መነሻ በማድረግ በሬዲዮ ደረጃ ኢትዮጵያ ውስጥ ያሉ የሬዲዮ አድማጮችን ተደራሽ በማድረግ መገናኛ ብዙሃኑ በአጠቃላይ አለን ብለው የሚያስቡትና በጥናት ያረጋገጧቸውን የተመልካቾቻቸውን የማህበራዊ ሚዲያ የዲጂታል ሚዲያ ተከታታዮቻቸውንና የሬዲዮ አድማጮቻቸውን መሰረት በማድረግ ነው። በዚህ መሰረት በ2021 የስታር ታይምስ የሚባለው የቻይና ኩባንያ ኢትዮጵያ ውስጥ በክፍያ የሚሰጥ የቴሌቪዥን አገልግሎትን ለመጀመር ጥናት አካሄዶ ነበር። ይሄኛውን ጥናት በማድረግ ኢትዮጵያ ውስጥ በ2021 ባለው መረጃ መሰረት በአገር አቀፍ ደረጃ ያለው የቴሌቪዥን መጠን 7 ሚሊዮን ነው። ስለዚህ ከዚህ ይሄ 7 ሚሊዮን በትንሹ በአማካይ እስከ 20 ሚሊዮን ተመልካቾች ቴሌቪዥንን ይከታተላሉ ተብሎ ይታሰባል። 20 ሚሊዮን የሚባሉ ተመልካቾች በተከታታይና በቋሚነት ቴሌቪዥንን የሚከታተሉ ናቸው። ቴሌቪዥን የማግኘት እድል ያለው ተብሎ የሚታሰበው አጠቃላይ ኢትዮጵያ ውስጥ ያለው ዜጎች ቁጥር ግን ከ30 እስከ 35 ሚሊዮን ይገመታል። በዚህ መረጃ መሰረት ከአጠቃላይ 20 ሚሊዮን ቴሌቪዥንን በተከታታይና በቋሚነት ይከታተላል ተብሎ ከሚታሰቡት አጠቃላይ ተመልካቾች መካከል ከ11 እስከ 14 ሚሊዮን የሚሆኑት ወቅታዊና ጠንካራ ጉዳዮችን ዜናና ወቅታዊ ጉዳዮችን የሚፈልጉ ናቸው። ከዚህ አንፃር የአዲስ ወግን ያስተላለፉት መገናኛ ብዙሃን አብዛኛዎቹ ወቅታዊ ጉዳዮቻቸውንና ጠንካራ ጉዳዮቻቸውን በሚያስተላልፉባቸው ሰዓቶች ያስተላልፉ ናቸው። በተለይም ደግሞ 7ቱ መገናኛ ብዙሃን ኢትዮጵያ ውስጥ ካለው አጠቃላይ ተመልካች ውስጥ ከ55% በላይ ድርሻዎችን የሚይዙ ናቸው ማለት ነው። ይሄ ማለትም ከ11 እስከ 14 ሚሊዮን ተመልካቾችን እነዚህ 7 መገናኛ ብዙሃን ይጋሯቸዋል። እነዚህ 7 መገናኛ ብዙሃን ደግሞ በዋናነት የአዲስ ጉዳይ መድረኮችን ሙሉ በሙሉ ያስተላለፉ በዜና የሰሩ እንደዚሁም ደግሞ በተመረጠ ርዕሰ ጉዳይ ላይ ዘገባዎችንና ዜና ትንታኔዎችን የሰሩ ናቸው። ከዚህ አንፃር አዲስ ወግ ባለፉት 5 ዓመታት ቴሌቪዥንን በቋሚነትና በተከታታይ ከሚከታተሉ 20 ሚሊዮን እንደዚሁም ደግሞ ዜናና ወቅታዊን ከሚመርጡ 14 ሚሊዮን ተከታዮች መካከል ከ9 እስከ 10 ሚሊዮን ተመልካቾች ነበሩት ማለት ነው። ይሄ በቴሌቪዥን የነበረው ተመልካቾች ቁጥር ነው። ሬዲዮን ስንመለከት
አሁንም አንድ ጥናት በቅርቡ የወጣ ጥናት የሚያሳየው በኢትዮጵያ ውስጥ እስከ 73 ሚሊዮን የሚሆኑ ዜጎች የሬዲዮ ተደራሽነት አለው። ከነዚህ ውስጥ ከ40 እስከ 50 ሚሊዮን የሚሆኑ ሰዎች ሬዲዮን በተከታታይ የሚያደምጡ ናቸው። ከ20 እስከ 25 ሚሊዮን የሚሆኑ ደግሞ በዋናነት ዜናና ወቅታዊ ጉዳዮችን የሚመርጡ ናቸው። አብዛኞቹ የሬዲዮ ጣቢያዎች የመንግስትም የግልም የንግድ የሚባሉት ሚዲያዎች አዲስ ወግን በሬዲዮ በብዛት ሽፋን የሰጡት በዜናና ዘገባ ነው። ከዚህ አንጻር በሬዲዮ አዲስ ወግ የነበረው አጠቃላይ ተመልካቾች ቁጥር እስከ 20 ሚሊዮን ይገመታል ማለት ነው። ወደ ዲጂታል ሚዲያ ስንመለከት ዲጂታል ሚዲያን በዋናነት 11 መገናኛ ብዙሃን የቴሌቪዥን ጣቢያ ያላቸውና የራሳቸው የዩቲዩብ ገጽ ያላቸው የቴሌቪዥን ጣቢያ የሌላቸው ነገር ግን በዩቲዩብ ገጻቸው መረጃዎችን የሚያስተላልፉትን መነሻ በማድረግ አጠቃላይ የሰሯቸውን ያቀናበሯቸውንና የጫኗቸውን የቪዲዮዎችን ለመቁጠር ጥረት አድርጌ ነበርና ከዚህ አንጻር እያንዳንዱ ፕሮግራሞች የተጫኑት ምን ያህል ተመልካች አላቸው የሚለውን በመደመር ያገኘሁት ቁጥር አዲስ ወግ ባለፉት 5 ዓመታት በዲጂታል ሚዲያ በተላለፉ ፕሮግራሞቹ፣ ዜናዎቹ፣ ስፖርቶቹ፣ የተመረጡ ንግግሮቹ 13.1 ሚሊዮን ቪወር ነበረው። ኢትዮጵያ ውስጥ በብዛት ከፍተኛ ተመልካች ካላቸው የውይይት መድረኮች ቀዳሚው አዲስ ወግ ነው። በእነዚህ መገናኛ ብዙሃን በአጠቃላይ የነበረው የቪወር ቁጥርም 13.6 ሚሊዮን። ይሄ ማለት በዩቲዩብ የሚመለከቱ በፌስቡክ የሚመለከቱና በድረገጽ የተመረጡ ርዕሰ ጉዳዮችን መሰረት አድርገው የተጻፉ ሀተታ ዜናዎችን የሚያነቡ በዲጂታል ሚዲያ አዲስ ወግን ያገኙና በዲጂታል ሚዲያ አዲስ ወግ የነበረውን ተደራሽነት የሚያሳይ ነው። በአማካኝ ከአዲስ ወግ ላይ የተወሰደ ዜና ከአዲስ ወግ ላይ የተወሰደ ንግግር ከአዲስ ወግ መሰረት አድርገው የተሰሩት የውይይት መድረኮችና ፕሮግራሞች በአማካይ ነው እያልኩ ያለሁት 5000 ቪወር አላቸው። ነገር ግን አንዳንዶቹ እስከ 295000 ተመልካች የነበራቸው ቪዲዮዎች ነበሩ። በቀዳሚነት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ የውይይት መድረክ ላይ ተገኝተው ሀሳብ የሰጡበት እስካሁን ከፍተኛ ቪወር ያለው እሱ ነው። ግን በአማካይ ከዚህ መድረክ ላይ የተወሰዱ ርዕሰ ጉዳዮች እስከ 5000 ተመልካች ነበራቸው ማለት ነው። በድምሩ በሬዲዮ በቴሌቪዥን በዲጂታል ሚዲያ አዲስ ወግ ባለፉት 5 ዓመታት የነበሩት ተመልካቾች ቁጥር 43.6 ሚሊዮን ነው። ይሄ ማለት ደጋግሞ የሚመለከቱ ሰዎችንም የጨመረ ነው ማለት ነው። ምክንያቱም አዲስ ወግ በተካሄደ ቁጥር የሚከታተሉ ሰዎች ስላሉ በተደራሽነት አንጻር በብሮድካስት እና በዲጂታል ሚዲያ 43.6 ሚሊዮን ነበረው ማለት ነው። ግብረ መልስን እንመልከት። ግብረ መልስን በተመለከተ 4 ዋና ነጥቦች ተነስተዋል። እነዚህ ግብረ መልስ ሀሳቦች ተሰባሰቡት አንደኛ በዲጂታል ሚዲያ ከሚከታተሉ ሰዎች ከቪዲዮዎች ስር የሚሰጧቸው ኮሜንቶች፣ ሁለተኛ በዚህ በአዲስ ወግ ውይይት መጠናቀቅ በኋላ ታዳሚዎች የሚሰጧቸው የሚሞሉት ቅጽ አለሱ ላይ የሚሰጡት አስተያየቶች እነዚህን መሰረት በማድረግና ተሳታፊዎች የተለያዩ ምሁራኖችና በዚህ መድረክ ላይ የመታደም እድል ያገኙ ሰዎችን በተወሰነ መንገድ መረጃ በመሰብሰብ የተጠናቀረ ነው። 4 ግብረ መልሶችን ሰጥቷቸዋል። የመጀመሪያውና ሁሉም የሚስማማበት አዲስ ወግ ወቅታዊ ርዕሰ ጉዳዮችን በወቅቱ የሚያነሳ ውይይት መድረክ ነው። አንዱ ግብረ መልስ ይሄ ነው። ሁለተኛው ግብረ መልስ የተመጠነና የተመረጠ ርዕሰ ጉዳይ ስፔሲፊክ የሆነ ርዕሰ ጉዳይ ሳቢ በሆነ ርዕስ በመስጠት የሚያቀርብና ካሁን ቀደም እንደ ሀገር የነበረን የውይይት መድረኮችን ከአንድ በላይ ጉዳይ በጣም ብዙ ጉዳይ የማንሳትን ነገር የሰበሰበና በተመረጠ ርዕሰ ጉዳይ ላይ የተመረጠ ሀሳብና የተነጠለ ሀሳብ ለማቅረብ የሚያስችል ነው የሚላለ። ሁለተኛ ምናልባትም በብዙ የውይይት መድረኮች በመገናኛ ብዙሃንም ከፍተኛ ችግር የሚገጥመን እውቀት በሚያስፈልገው ጉዳይ ላይ በዛ ጉዳይ ላይ ጥልቅ እውቀት ያላቸውን ሰዎች ማገናኘት አለመቻል ነው። ከዚህ አንጻር አዲስ ወግ በተመረጡ ርዕሰ ጉዳዮች ላይ ጥልቅና በቂ እውቀት ያላቸውን ሰዎች የሚያገናኝ ነው። እንደዚሁም በተመረጡ ርዕሰ ጉዳዮች ላይ መናገር የሚገባቸውን ከፍተኛ የመንግስት የሥራ ኃላፊዎችን መናገር ከሚገባቸው ርዕሰ ጉዳዮች ጋር ያገናኘ ነው። ከዚህ ባሻገር በርካታ ባለሙያዎችን በአንድ ቦታ ማሰባሰብ ያስቻለና በአንድ ጉዳይ ላይ የተለያየ ሀሳብ ማመንጨትና መናገር የሚችሉ ሰዎችን በአንድ ቦታ ላይ ማገናኘት ከማስቻል አንጻር በጣም የተሻለ በመሆኑ ምክንያት ለህብረተሰቡ መረጃ የሚሰጥ ለፖሊሲ ግብዓት የሚሆኑ ሀሳቦችን የሚያነሳና በወቅታዊ ጉዳዮች ላይ መንግስት ምን እንደሚያስብና ምን እንደሚሰራ የተወሰኑ የፖለቲካ ፓርቲዎችን በዚህ ጉዳይ ለማናገር ሞክሬ ነበር። ውጭውን የሚከታተሉ በአንዳንድ ጉዳዮች ላይ መንግስት ምን እንደሚያስብ ማወቅ የተቻለባቸው መድረኮች የተከናወኑ ናቸው የሚል ግብረ መልስ አለ። ሌላውና አራተኛው አሳታፊነት ነው። አሳታፊነት ቀደም ሲልም ተገልጿል። ከጾታም ከእድሜም ከብሔርም
ከሶሻል ስታተስም ከምንለው እንደዚህ አይነት ሰዎችን በአንድ ቦታ ላይ ያገናኝቶ በዛ በተመረጠው ርዕሰ ጉዳይ ላይ የተለያየ አመለካከት እይታና ዕውቀት ያላቸውን ሰዎች በአንድ ማሰባሰብ የቻለ ነው። ከግብረ መልስ አንፃር በተመሳሳይ መንገድ ብዙ ሰዎች ያነሱት ጉዳይ የሰዓት ማጠር ነው። በተለይ ተሳታፊዎች ሰዓት ያጥረናል የሚል አንዳንድ ጊዜ ለአቅራቢዎቹም በቂ ሰዓት አይሰጥም የሚሉ ሀሳቦች አሉ። ከግብረ መልስ አንፃር የተሰጡት ጉዳዮች እነዚህ ናቸው። የመጨረሻው የማነሳው ነጥብ አዲስ ወግ እንደ አርአያ አዲስ ወግን መነሻ በማድረግ እንዴት ያሉ መድረኮች ኢትዮጵያ ውስጥ ተፈጠሩ ነው። እኔ ባደረኩት ዳሰሳ 4 አዲስ ወግን አርአያ አድርገው የተፈጠሩ መድረኮችን አነሳለሁ። የመጀመሪያው ጉሚ በለል ነው። የጉሚ በለል በኦሮሚያ ብሔራዊ ክልላዊ መንግስት በተመሳሳይ መንገድ በእንደዚህ አይነት ቅርጽና ሁኔታ የሚዘጋጅ በተመረጡ ርዕሰ ጉዳዮች ላይ የተመረጡ ሰዎችን በማግኘት የሚደረግ ውይይት ነው። ሁለተኛው የሀሳብ መዋጮ በአዲስ አበባ ከተማ አስተዳደር የመንግስት ኮሚዩኒኬሽን ቢሮ የሚዘጋጅ ነው። በተመሳሳይ መንገድ በተመረጡ ርዕሰ ጉዳዮች ላይ ወርሃዊ በማድረግ በተመልካቾች በተገኙበት ታዳሚዎች በተገኙበት አቅራቢዎች በተገኙበት በዛ ርዕሰ ጉዳይ ላይ ውይይት የሚደረግ ነው። ሶስተኛው ስለ ኢትዮጵያ የኢትዮጵያ ፕሬስ ኤጀንሲ በተለያዩ የክልል ከተሞች እየተዘዋወረ ሲያዘጋጀው የነበረና በተመሳሳይ መንገድ በተመረጡ ርዕሰ ጉዳዮች ላይ አቅራቢዎች በዛ ጉዳይ ላይ ያቀረቡና ታዳሚዎች ተገኝተው ውይይት የሚያደርጉበት ነው። አሁን በቅርብ ከፍተኛ የትምህርት ተቋማት የባህር በርን አስመልክቶ የሚያደርጓቸው ውይይቶችም በአቀራረብ ደረጃ በሴቲንግ ደረጃ እና በሐሳብ ፍሰት ደረጃና በፎርማት ደረጃ አዲስ ወግን የሚመስሉ ናቸው። አመሰግናለሁ። እኔ የምመለከተው የአዲስ ወግ መድረኮች በኢትዮጵያ የፖለቲካ ታሪክ አንፃር የሚል ነው። እንግዲህ እንደሚታወቀው በመንግስት አደባባይ በመንግስት በራሱ ተነሳሽነት ወጥ ወይም ኦሪጂናል የሆነ መድረክ በማደራጀት እንደዚህ ዘለግ ላለ አመታት አገራዊ ጉዳዮችን አሳታፊ በሆነ መንገድ በማደራጀትና በማሰራጨት በኩል የአዲስ ወግ መድረኮች ልዩና አዲስ ነው። ዳዊት ዘርዘር አድርጎ ገልጾታል። ከሽፋንም ከተደራሽነትም ከግብረ መልስም ከኢምፓክትም አንፃር ይሄ እንደ ኢትዮጵያ የፖለቲካ ታሪክ አንፃር ስናየው አዲስ ነው፣ ልዩ ነው። ይሁን እንጂ በኢትዮጵያ የፖለቲካ ታሪክ ውስጥ በመንግስት አደባባይ በራሱ በመንግስት አነሳሽነት ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ጉዳዮች ላይ ውይይት አልተካሄደም ማለት አይቻልም። በየክፍለ ዘመናቱ አልፎ በመንግስታዊ አደባባይ እንዳልኩት ውይይቶችና ክርክሮች ሲካሄዱ ቆይተዋል። ውይይትና ክርክር ሲባል እንግዲህ በተለያየ ምክንያት ይካሄዳልና በዚህ ምልከታዬ ጊዜን ጠብቆ የምርጫ ክርክሮችን ወይም ባንድ ነጠላ አገራዊ አጀንዳ ላይ የሚደረጉ ውይይቶችን አልመለከትም። እነሱ ጊዜያቸውን ጠብቀው በህግ ማዕቀፍ ተቀምጠው አስገዳጅ በሆነ መንገድ ወይም በህግ ማዕቀፍ የሚሰሩ ስለሆነ እነሱን አልመለከትም። ይልቁንም መንግስት ልክ እንደ አዲስ ወግ መድረኮች የሐሳብ ብዛነት ወይ የእምነት ወይ አመለካከት ልዩነቶችን ወደ አንድ ለማምጣት እና መፍትሄ ለመስጠት በማሰብ የተደረጉ የታሪክ አጋጣሚዎችን ልምምዶችን ነው ማነሳው። ከዚህ አንፃር በጉልህነት ከሚታወቁት አንዱ በ17ኛው ክፍለ ዘመን መጀመሪያ ላይ በአጼ ሱስንዮስ ዘመን በሃይማኖትና በእምነት ጉዳይ ላይ የነበሩ ልዩነቶችን የተመለከተ ውይይትና ክርክር ማካሄድ ነበር። ይህም የፖርቹጋላዊ የእምነት መሪዎች ወደ ኢትዮጵያ ከመምጣታቸው ጋር በተገናኘ የነበረ ሐሳብ የእምነትና የሃይማኖት ልዩነቶችን በውይይትና በክርክር ለመፍታት የተደረገ ጥረት ነው። የ17ኛው ክፍለ ዘመን መጀመሪያ ላይ ነው። መሰል በሆነ ጉዳይ ላይ ደግሞ በ19ኛው ክፍለ ዘመን በ1870 በአጼ ዮሐንስ አራተኛ ዘመን እንዲሁ አንድ በመንግስት አደባባይ የተደረገ የውይይት የክርክር ወይም ምክክር መድረክ ነበረ። በዘመናዊ የፖለቲካ ታሪካችን በመንግስት መገናኛ ብዙሃን አስተናጋጅነት ውይይትና ክርክር ከተካሄደባቸው ዘመናት የ20ኛው ክፍለ ዘመን በጣም ተጠቃሽ ነው። የ20ኛው ክፍለ ዘመን መጀመሪያ ላይ አንደኛ
የብርሃንና ሰላም የሚባል ጋዜጣ ከ1917 እስከ 1928 በኋላ ላይ ዘርዘር አድርጌ ሄድበታለሁ የተካሄደ ውይይትና ክርክር ነው። ሁለተኛው በ1966 ዓመተ ምህረት የፈነዳውን የኢትዮጵያን አብዮት ተከትሎ ከሁለት ዓመታት ገደማ በኋላ በጥር 1968 የጀመረው በአዲስ ዘመን ጋዜጣ ላይ የአብዮታዊ መድረክ የውይይትና የክርክር መድረክ መከፈት ነው። የመጀመሪያውን ስመለከት ብርሃንና ሰላም ጋዜጣ መታተም ከጀመረበት ከ1917 ዓመተ ምህረት ጀምሮ ለተከታታይ ጥቂት ዓመታት አገራዊ ሐሳቦች ተንሸራሽረውበታል። ከዚህ አንፃር ይሄ መንግስታዊ አደባባይ ነው ወይም የመንግስት መገናኛ ብዙሃን ነው ልንለው እንችላለን። እንደሚታወቀው የብርሃንና ሰላም ጋዜጣ መስራችና ባለቤት በወቅቱ የኢትዮጵያ ንጉሠ ነገሥት መንግስት አልጋ ወራሽ የነበሩት ንጉስ ተፈሪ መኮንን ናቸው። ግን ቢሆንም አልጋ ወራሽ በመሆናቸው እንደ መንግስት መድረክ እንደ መንግስት መገናኛ ብዙሃን ሊቆጠር የሚችል ነው። ጋዜጣው እንደማንኛውም ጋዜጣ በውስጡ ዜና፣ ማስታወቂያ፣ ልዩ ልዩ የመንግስት መልእክቶች፣ አዋጆችንም ጨምሮ የሚያስተናግድ ነው። በይዘቱ በተለይ ለሀገራዊና ለታላላቅ ሐሳቦች ብቻ ታስቦ አይደለም የተከፈተው። ከዚህ አንፃር የአዲስ ወግ መድረኮችም ልዩ ነው የምልበት አንደኛው ምክንያት ይሄ ነው። እንደማንኛውም ጋዜጣ ነው የጋዜጣ ስራ ይሰራ የነበረው። ነገር ግን በኋለኛው ዘመን ላይ እስካሁንም ድረስ ታዋቂነትን ባተረፉ አሳቢያን እና ጸሐፊያን በጣም ትልልቅ አገራዊና መዋቅራዊ የሆኑ ሐሳቦች ይንሸራሸሩበት ነበር። በተለይ በተደጋጋሚ ከ1917 እስከ 1928 ዓመተ ምህረት ድረስ በተደጋጋሚ ይነሱ የነበሩት ኢሹዎች ወይም ጭብጦች ስልጣኔ ምንድነው? የኢትዮጵያ መሰልጠን ምንድነው? ትምህርት፣ ልማት፣ ኢኮኖሚ፣ ሀብት፣ እርሻ፣ የሴቶች ትምህርት፣ ገባርነት እኒህን የመሳሰሉ ነገሮች ነበሩና በወቅቱ በጣም አንገብጋቢ የሆኑ ጉዳዮች ናቸው። ጸሐፊያን በየሳምንቱ ይወጣ በነበረው ሐሙስ ነበር የሚወጣው በነገራችን ላይ ይወጣ በነበረው በዚህ ጋዜጣ ላይ የሐሳብ ምልልስ በሚመስል መንገድ አቅርበዋል። ሐሳቦቻቸውን ሰንዝረዋል፣ ውይይትም አካሂደዋል። በጣም ከታወቁት ጸሐፊያን መካከል ያው ነጋድራስ ገብረ ሕይወት ባይከዳኝ፣ ኪዳነ ማርያም አበራ፣ ሚካኤል ተሰማ እንዲሁም ፊታውራሪ በኋላ ብላታ ኤሬሳ መንቴ ይገኙበታል። እነኚህ ሌሎችም በርካታ ጸሐፊዎች አሉ እንደነ አስባ ኃይሉ እና ሌሎችም። እነኚህ ጸሐፊያን ያቀርቡት የነበረው ክርክር ውይይት እውነትም በወቅቱ የአልጋ ወራሽ ተፈሪ መኮንን ወገን የነበሩትን ሰዎች ተራማጅ ያሰኙ ነበሩ። ተራማጅ ኃይሎች ያሰኙ ነበሩ። በጋዜጣውም እንደሚታወቀው እጅግ ዘመን ተሻጋሪ የሆኑ ሐሳቦች ተንሸራሽረው አሁንም ድረስ የታሪክ፣ የፖለቲካ፣ የምጣኔ ሀብት ባለሙያዎች ትንታኔ የሚሰጡባቸው ጽሁፎች በዛ መድረክ ላይ ተስተናግደዋል። ከዚህ በጣም ተጠቃሽ የሆነው የነጋድራስ ገብረ ሕይወት ባይከዳኝ መንግስትና የህዝብ አስተዳደር የሚለው መጽሐፍ ነው። እርግጥ መጽሐፉ አዲስ ማነው በብርሃንና ሰላም ጋዜጣ ላይ በክፍል በየሳምንቱ ወጥቷል። ግን የተሰናዳው በመጽሐፍ መልክ ቢሆንም ለተደራሽነቱ ሲባል በየሳምንቱ ሐሙስ እየታተመ ይወጣ ነበር። ይሄ ጋዜጣ ውሱን ነው ስርጭቱ። ይታተም የነበረው ከ500 ኮፒ አይበልጥም። ነገር ግን ይሄን 500 ኮፒ ከተማ ውስጥም ወደ ጠቅላይ ግዛትም በወቅቱ አውራጃ ነው የሚባለው በወቅቱ ወደ ውጭም ሀገር በግለሰቦች አማካይነት እየተሰራጨ ወደ 3000 የሚሆኑ ሰዎች ያነቡ እንደነበር መረጃዎች ያመለክታሉ። ወደ ሁለተኛው ሊድ የ1966 አብዮት ፍንዳታን ተከትሎ
በወቅቱ የነበሩ የፖለቲካ ኃይሎች ሐሳቦቻቸውን በተለያየ መንገድ ያንጸባርቁ ነበር። እኔ እንግዲህ ፎከስ ያደረኩት መንግስታዊ አደባባይን ስለሆነ እዛ ላይ ነው ማተኩረው። የአዲስ ዘመን ጋዜጣ በጥር 1968 አብዮታዊ መድረክ የሚል ለዚሁ ሐሳብን ውይይትን ክርክርን ለማስተናገጃ ተብሎ የተከፈተ አምድ ነበረው 1968 ላይ። እናም በዚህ የአብዮታዊ መድረክ አምድ ላይ በተለይ አምዱ ዘለግ ብሎ ቢቆይም ከጥር 1968 እስከ ሚያዝያ 30 1968 በነበረው 3 ወራት ተኩል በጣም የጦፈ ውይይትና ክርክር የተካሄደበት ነበር። በጣም የጦፈ በዚህ በየቀኑም አንዳንድ ጊዜም በየሁለት ቀኑም ይሄ ጋዜጣ ላይ የሚወጣው አምድ ጽሁፎችን ያስተናግዳል። በ1966 አብዮት እጅግ ተጽዕኖ ፈጣሪ ከነበሩ የፖለቲካ ቡድኖች መካከል የመላው ኢትዮጵያ ሶሻሊስት ንቅናቄ መኢሶን እና የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ይታወቃሉ። እነኚህ የፖለቲካ ድርጅት መሪዎች ወይም የነዚህ የፖለቲካ ድርጅት ሐሳቦች እና የፖለቲካ አቋሞች በደንብ የተንጸባረቁበት ነበር በዛ አጭር ጊዜ። እንግዲህ ይሄ በአዲስ ዘመን በአብዮታዊ መድረክ ላይ ጽሁፎቹ ቢወጡም ውይይቶቹ ክርክሮቹ እንዳስፈላጊነቱ ደግሞ በሬዲዮና በቴሌቪዥን ይነበቡና ይቀርቡ እንደነበር ሰነዶች ያመለክታሉ። አዲስ ዘመን ጋዜጣ እና በተለይ ያ አምድ በዘመኑ እጅግ ተነባቢ የሆነበት ወርቃማ ዘመን እንደሆነም የአይን ምስክሮችም ሰነዶችም ያመለክታሉ። ርዕሰ ጉዳዮቹ በአብዛኛው አብዮት ምንድነው፣ ዲሞክራሲ በገደብ ያለ ገደብ፣ የጊዜያዊ ህዝባዊ መንግስት ምንነት፣ የብሔሮች ጥያቄ፣ ቢሮክራሲ፣ ኢምፔሪያሊዝም፣ የሰራተኞች መብት፣ የመንግስት ስልጣን ምንነት እና ሌሎችም የተመለከቱ ናቸው። ጸሐፊዎቹ አሁን ኋላ ላይ በተለያየ ፎርማልም ኢንፎርማልም መንገድ እየተነገረ እንዳለው ጸሐፊዎቹ በተለይ የመኢሶንና የኢህአፓ ፓርቲ መሪዎች እንደነበሩ ነገር ግን ይጠቀሙ የነበረው በብዕር ስም እንደሆነ ጽሁፎቹ ያሳያሉ። በጣም የታወቁት እውነቱ ፈረደ፣ በዛብህ በላቸው፣ አሸብር ደምሴ፣ ማርታ ዋለልኝ፣ አህመድ አባጉሌ፣ ተክሌ ሀጎስ፣ የማነ ቸርነት እነኚህ በብዕር ስም ይጠቀሙ ነበር። አለፍ ብሎ ግን እንደ ሙሉጌታ ሉሌ አይነቱ በራሳቸው ስም ይጠቀሙ እንደነበር ሰነዶች ጋዜጦቹ ላይ ያሉት መረጃዎች ያመለክታሉ። እንግዲህ ይሄ ለሶስት ወራት የቆየ የጦፈ ክርክርና ውይይት ወደ ሚያዝያ 30 1968 ላይ ወደ መገባደዱ የሚመስል ነገር አጋጥሟል። ያ ምንድነው? በወቅቱ የአዲስ ዘመን ጋዜጣ ዋና አዘጋጅ የነበረው ጸሐፊ ደራሲ ብርሃኑ ዘሪሁን አንድ ማሳሰቢያ እዛ ላይ ጻፈ። ባለፉት ወራት በአብዮታዊ መድረክ የነበሩ ውይይቶችና ክርክሮች በብሔራዊ ዲሞክራሲያዊ አብዮት ፕሮግራም መልስ ያገኙ ስለሚመስል ካሁን በኋላ ጥያቄ ያለው ሰው ለህዝብ ድርጅት ጊዜያዊ ጽህፈት ቤት ጥያቄ ማቅረብ ትችላላችሁ የሚል ማሳሰቢያ መውጣት ጀመረና በፊት ይቀርቡ የነበሩት ጥያቄዎች በአብዛኛው ወደ ብሔራዊ ዲሞክራሲያዊ አብዮት ፕሮግራም ምንነት ላይ እንዲያተኩር የማመልከትና የተከፈተውንም በር ገርበብ ወደ ማድረግ እንደሄደ ያመለክታል። ይሄ ማሳሰቢያ በየጊዜው ይወጣ ነበር። ጊዜውም እየገፋ ሲሄድ ይሄ የጦፈው ውይይት ክርክር ወደ ንትርክ መድረክ ተቀይሯል የሚል በወቅቱ ስልጣን ይዞ ከነበረው ከጊዜያዊ ወታደራዊ አስተዳደር ደርግ ይሰማ እንደነበርና ይሄ ዲሞክራሲ ለምሁራን ንትርክ የሚሆን ከሆነ ይዘጋ አያስፈልግም ወደሚል ክርክሮች እንደሄደ
ሰነዶች ያመለክታሉ። በወቅቱ የነበሩ ተሳታፊዎችም የሚያስታውሱት ጉዳይ ነው። መድረኩ ከሚያዝያ 30 በኋላ ቀጥሏል። ነገር ግን መጀመሪያ ላይ በነበረው አሳታፊነትና የሐሳብ ብዛነት አንፃር ሊቀጥል አልቻለም። ሌላው ከዚህ ጋር ተያይዞ ላነሳ የምፈልገው በመንግስት አደባባይ ይደረግ የነበረ የውይይትና የክርክር መድረክ የውይይት ክበቦች ናቸው። እነኚህ የውይይት ክበቦች እንደ ብርሃንና ሰላምም እንደ አዲስ ዘመን አብዮታዊ መድረክ ስኬታማ አልነበሩም። ምክንያቱም በተለያየ ሐሳብ ከነበራቸው የፖለቲካ ኃይሎች ዋነኛዎቹ በተለይ እንደ ኢህአፓ አይነቱ የተሳተፈበትና በዚህም ሐሳብን ያንጸባረቀበት ባለመሆኑ ዘላቂ መሆን አልቻለም። ይሄንን ብዬ ከኢትዮጵያ ፖለቲካ ታሪክ አንፃር በውይይት በክርክር በመንግስታዊ አደባባይ ከሚደረግ የሐሳብ ልውውጥ አንፃር እኛ ምን ልንማር እንችላለን የሚለውን ነጥብ ማንሳት ፈልጋለሁ። እንዳልኩት የውይይትና የክርክር ልምዳችን ያናል ብዙም የሚያስመካ አይደለም። አንድም ነጠላ ወይም የአንድ ጊዜ አጋጣሚ ልዩነቶችን ላይ አተኩሮ የተሰራ ወይም የተደራጀ መሆኑን እንረዳለን። አንድ ጊዜ ብቻ የሚያጋጥሙ ችግሮችን ለመቅረፍ ታስቦ የተሰሩ እንደሆነ እንመለከታለን። ከዚህ አንፃር ዘላቂነት አልነበራቸው። በ17ኛው ክፍለ ዘመን መጀመሪያ የሚሆን በ19ኛው ክፍለ ዘመን መጨረሻ አካባቢ እንዲሁም ባነሳዋቸው 20ኛው ክፍለ ዘመን ልምምዳችን ወይ አንድ ችግር ያጋጥምና አንድ መድረክ ይዘጋጃል። ያ መድረክ ይካሄድና ከዛ በኋላ ዘላቂነት ሳይኖረው መድረኩ ይቀራል። ይሄ ከታሪካችን ልናነሳ የምንችለው ነጥብ ነው። ሁለተኛው ራሱ ይሄንን የውይይት የክርክር መድረክ በራሱ አደባባይ ያዘጋጀው መንግስት ውሎ አድሮ እነኚህን መድረኮች የማጥበብ ዝንባሌ ነበረው። የብርሃንና ሰላም ጋዜጣ ላይ ይቀርቡ የነበሩ ሐሳቦች በተለይ ከ1924 በኋላ ይብሱኑ ደግሞ 1928 ላይ ሳንሱር የተጫናቸው ናቸው። በአዋጅ ወጥቶ እዛ ጋዜጣ ላይ የሚወጡ ጽሁፎች ሳንሱር የሚደረጉ መሆኑን ያሳየና ሐሳቦቹም ሙሉ ለሙሉ መስተናገድ ቆመው ጋዜጣው ወደ ሌሎች ይዘቶች ዜና፣ ማስታወቂያ፣ ኤዲቶሪያል እና ሌሎች ይዘቶች ላይ የማተኮር ነበር። የአዲስ ዘመኑም ተመሳሳይ ነው። እንደሚታወቀው በጣም ለአጭር ጊዜ ነው የቆየው። ስለዚህ ይሄ ምህዳርን የማጥበብ ልማድ እንዳለና ያለን ሌላው በተሳታፊዎች በኩል በተለይ በ1968 የአብዮት መድረክና በኋላ በውይይት ክበቦችም የታየው ከተሳታፊዎች በኩል የነበረው አለመተማመን፣ መጠራጠር፣ የስክነት እጦት እና የሐሳብ ፍራቻ ሐሳብን የመፍራት ስሜት እጅግ የተጫናቸው እንደሆነ መረዳት እንችላለን። እንዳጠቃላይ በአገራዊ ጉዳዮች ላይ የውይይትና የምክክር ልምዳችን ውስን የሆነው የፖለቲካ ባህላችን አሳታፊ ካለመሆኑም የተነሳ ነው። አሳታፊ ካለመሆኑ የፖለቲካ ታሪካችን የሚያመለክተው ይሄ ነው። ከሐሳብ ይልቅ በኃይል እርምጃ ልዩነቶችን የመፍታት ዝንባሌ በመምረጥ ምክንያት የተፈጠረ ነው ማለት ይቻላል። የአዲስ ወግ መድረኮች በዚህ አይነት መንገድ በመጽሐፍ ታትሞ መሰነዱ ከታሪክ አንፃር ያለውን ፋይዳ አንስቼ ንግግሬን አቆማለሁ። የአዲስ ወግ መድረኮች ባለፉት 5 ዓመታት ያለማቋረጥ የተካሄዱ ውይይቶችን፣ ክርክሮችን፣ የሐሳብ ፍጭቶችን ሰንዶ ማስቀመጥ አሁን ላነሳናቸው የፖለቲካ ባህላችን ችግሮች መፍትሄ ለመፈለግ አንድ ትልቅ ግብዓት ነው የሚሆኑት። ይሄን ንግግር ለማዘጋጀት ሰነዶችን በማገላብጥበት ጊዜ እንደ ታሪክ ተማሪ ያጋጠመኝ አንድ ችግር በውይይት፣ በድርድር፣ በክርክር እና በሐሳብ ማንሸራሸር ጉዳይ ላይ ይሄ ነው የሚባል ታስቦበት ማለት በዚህ ርዕሰ ጉዳይ ላይ ይሄ ነው የሚባል ጥናቶች
ታሪካዊም ይሁኑ ሶሺዮሎጂካል ፖለቲካል ይሁኑ ሰብሰብ ብሎ የተደረገ ጥናት የለም። ይሄ ጥናት አለመኖሩ በራሱ በሐሳብ ልዩነት በአመለካከት ልዩነት ለምንቸገረው ዜጎች ወይም ለምንቸገረው ሀገር ግብአት ሊሆን የሚችል በእውቀት የተደገፈ ዶክመንት እንደሌለን የሚያሳይ ነው። ስለዚህ ይሄ የአዲስ ወግ መድረኮች መታተም በዚህ ረገድ ያለብንን ክፍተት ይደፍነዋል ብዬ አስባለሁ። አመሰግናለሁ። መልካም እንግዲህ የአዲስ ወግ ውይይት መድረኮችን ለህዝብ በሚዲያ ከማድረስ ጀርባ በዋናነት ያው እኔም የዛ ቲም አባል ስለነበርኩ ብዙ ልምዶችን ያገኘንበት በሂደቱም ብዙ የተማርንበት ከአሰራር አንፃር አንድ ሆነን የሰራንበት እንዲሁም አንዳንዴ በተለይ በርዕሰ ጉዳዮች የሚነሱ ሐሳቦች አዲስ ከመሆኑ ጋር ተያይዞ እኛም እርስ በርስ የተማማርንበት መድረክ ነውና አጠቃላይ በዚህ አዲስ ወግ የውይይት መድረኮችን ለህዝብ ከማድረስ ጀርባ የነበረው ሂደት ምን ይመስል ነበር? እስኪ ሃይሜ ካንቺ ልጀምር። መልካም አመሰግናለሁ። እንግዲህ ከርዕሱ ስንነሳ አዲስ ወግ አንድ ጉዳይ ነው። ይሄ አዲስ ወግ አንድ ጉዳይ ላይ ያተኮረ ነው። ይህም አንድ ጉዳይ በማህበራዊ ወቅታዊ ሀገራዊ ሁኔታ ላይ ያተኮረ ነው። ጠንካራ ጉዳዮች በህብረተሰቡ የሚነሱ ጥያቄዎች ምንድናቸው የሚለው ነው። በፖለቲካ በማህበራዊ በኢኮኖሚ ያተኮረ ሆኖ በዚህ ርዕሰ ጉዳይ ላይ የተለያዩ ባለሙያዎች በርዕሰ ጉዳዩ ጥልቅ እውቀት ያላቸው ትንታኔ ይሰጣል ወይ ገለጻ ይሰጣል። ከገለጻውን ባሻገር ደግሞ ተሳታፊዎች አሉ። ተሳታፊዎቹም በዛ በተመረጠው በእለቱ ርዕሰ ጉዳይ ላይ ይመለከታቸዋል የሚሉት ናቸው የሚጋበዙትና ጥያቄዎች ይነሳሉ፣ ሐሳቦች ይነሳሉ፣ የተለያየ ሐሳቦች ይንሸራሸራሉ። ዋናው ጥያቄ የሚሆነው እንግዲህ ይሄንን ሰፊ ውይይት ከ3 እስከ 4 ደቂቃ በዜና መልኩ ለህብረተሰቡ ማድረሱ ነው። ጭብጡን ሳይለቅ የተታለመለት ዓላማ ሳይለቅ ለህብረተሰቡ ለአድማጭ ተመልካች ማድረሱ ነውና የኔ ደግሞ ትንሽ ለየት የሚለው ውይይቱ በአማርኛ ቋንቋ ነው የሚካሄደው። እኔ ምዘግበው ወይ ደግሞ የኔ አድማጭ ተመልካቾች በአፋን ኦሮሞ ቋንቋ ተናጋሪዎች ናቸውና ይሄንን ጉዳይ በአማርኛ እየሰማው እኔ ምጽፈው በአፋን ኦሮሞ ነው። ምክንያቱም መሽቀዳደም አለ ሚዲያ እንደሚታወቀው መቅደምም አንድ የሚዲያ ኳሊቲ ስለሆነ ማለት ነው። ስለዚህ ምንድነው ነው የማረጋው ለማህበራዊ ሚዲያም ቀድመን እንሰጣለን። ከዛ ባሻገር ግን እዚህ ጠቅላይ ሚኒስትር ጽህፈት ቤት ኮሬስፖንዳንቶች አብረን በመሆን ስንሰራ የቤተሰባዊነት እውነትም የጋዜጠኝነት ሞያ ቲም ወርክ ነው የሚያስብልበትን ያየሁበት ነው። ምክንያቱም ሁሉም ተቋማት አንድ ጋዜጠኛና አንድ ካሜራማን ነው የሚመድበው። ከዛ ምን እናረጋለን እዚህ በቆይታችን እንከፋፈላለን ስራ። ግማሹ የተናጋሪዎቹን ይዛል፣ ግማሹ ደግሞ የሐሳብ ሰጪዎቹን ይዛል። አየር ላይ ሲውል በ3 በ4 ካሜራ እንደተሰራ ተደርጎ ነው አየር ላይ የሚውለው ቆንጆ በሆነ መልኩ ማለት ነው። ከዘገባው ባሻገር ደግሞ እንደ ራስሽ ምን ተማርሽ ብለህ ብትጠይቀኝ የተለያዩ ርዕሰ ጉዳዮች ናቸው የሚካሄዱት። እነዛም ርዕሰ ጉዳዮች ደግሞ በጣም ጠንካራ ወቅታዊ ህዝቡን ምንድነው ጥያቄ ሊሆንበት የሚችል የሚለው ስለሆነ በዛ ውይይት ከመዘገብ ባሻገር ምንድነው የእውቀት አድማስ ይሰፋል። ከዛም ውጪ ደግሞ ለሚዲያ ግባት እንደ አጀንዳ የምትወስደው ነገር አለ። ፎሎ አፕ ስቶሪ የምሰራባቸው እዚህ የምታገኛቸው ባለሙያዎች ስልካቸውን ተወስድና በቀላሉ የምናገኛቸው ስለሆነ ፎሎ አፕ ስቶሪ ይሰራል፣ ለአጀንዳ ቀረጻ ይሆናል። ከዛም ውጪ ለእቅድ ግባቶች ምንድነው የህብረተሰቡ ጥያቄ ብለህ ለእቅድም ለግባት ይሆናል ማለት ነው። አላዛር እንግዲህ የአዲስ ወግ የውይይት መድረክን ባለፉት 5 ዓመታት በጋራ ዘግበናል፣ በጋራ ሰርተናል። በእነዚህ 5 ዓመታት እንደ ጋዜጠኛኛ ምን ተማርን ማለት እንችላለን? አሁን አንተ ምን አይነት አዳዲስ ልምዶችን ወስደሃል ከአዲስ ወግ? ለቀጣይ ስራ የሚሆኑ ግብአቶችንስ እንዴት አገኘው? አመሰግናለሁ። የአዲስ ወግ ውይይት አስቀድሞ ሲነሳ እንደነበረው በ5 ዓመታቱ በተለያየ ጉዳይ በተለያየ መንገድ ነበር ሲከናወን ነበረው። እንደ ጋዜጠኛ ያገኘውበት ዋናው ጉዳይ የተለያዩ ሐሳቦች ላይ ሰፋ ያለ ትንታኔና ዕውቀት ነው። እዚህ ቦታ ስንመጣ ግን መጀመሪያ አካባቢ ውይይቱ ይሰራ ከነበረበት የአሰራር ስርዓታችን ኋላ ላይ እየተቀየረ መጥቷል። ውይይቶቹ ሁሉም በመገናኛ ብዙሃን
ይተላለፍ ነበር። የመጀመሪያዎቹ ሰሞን በተቀረጸ ቀን ይዛኑ ቀን ምሽት ነበር ሙሉ በሙሉ ፕሮግራሙ ማታ የሚተላለፈው። ከቀን ጀምሮ ደግሞ በዜና እንሰራው ነበር። በዚህ ቦታ ስንመጣ ሁላችንም ያለንን አቅማችንን በጋራ አምጥተን ለአንድ ዓላማ ስኬት ነበር ምን ሰራ የነበረው። ያ ደግሞ ውጤታማ አድርጎናል። እንደ አንድ መገናኛ ብዙሃን በዋናነት የምንፈልገው ሀሳብ ከዛ ደግሞ እዛ ሀሳብ ላይ የሚያወራ ሰው ዋነኛ ግብአታችን ነው። ለመገናኛ ብዙሃን ትልቁ ፈተናችን እሱ ነው። እዚህ የአዲስ ወግ መድረክ ሁለቱንም ይዞልን ይቀርባል። እኛ ቴክኖሎጂያችንን ይዘን መጥተን ብቻ ያንን ሁለቱን አገናኝተን ወደ አድማጭ ተመልካቾቻችን ጋር እንደርሳለን። እንደ ፋና ብሮድካስቲንግ ኮርፖሬት በሬዲዮ እንሰራለን፣ በቴሌቪዥን እንሰራለን፣ በማህበራዊ ሚዲያ ላይም እንሰራለን። በአማርኛና በአፋን ኦሮሞ፣ በትግርኛ፣ በአረብኛ፣ በሶማሌኛ፣ በአፋርኛ የሀገሪቱ ቋንቋዎች ባብላጫው እንሰራለን በተለያዩ ቅርንጫፎቻችን። ይህ ውይይት እኔ በዚህ ቦታ ተገኝቼ የምሰራበት ቢሆንም ግን እኔ ይዤው የሚሄደው የውይይቱ ሀሳብ በአዲስ አበባም ሆነ በክልል ቅርንጫፎቻችን አማካይነት ለህብረተሰቡ እንዲደርስ እናደርግ ነበርና በዚህ ቦታ ላይ ያገኘነው ነገር አንደኛው ፈተናዎችን ወደ እድል መለወጥን ተመረበታል። የትኛው መገናኛ ብዙሃን እንደዚህ ሰፋፊ መድረኮችን መዘገብ ሲፈልግ የራሱን የተሟላ የካሜራ ቡድን ይዞ መጥቶ ነው መስራት ይፈልገው። እኛ ግን አንድ ካሜራ ይዘን እንመጣለን። አስቀድማ ሃይማኖት አንስተው ነበር። ግን እዚህ ጋር ካለው ጋር በጋራ ተቀናጅተን አንድ የተሻለ ነገር ይዘን ወጣ ነበር። ይሄ በሂደት ትልቅ ልምድ የቀሰምንበት ነበር። ከዛ ባለፈም ደግሞ በዚህ ቦታ ላይ የሚነሱ ሐሳቦች ለሌሎች ለዜና ሰዓታችን ለፕሮግራም ሰዓታችን በሬዲዮም በቴሌቪዥንም በሁሉም መንገዶቻችን አዳዲስ ሐሳቦችን የምናገኝበት ነበር። ወጣ ባለ መንገድ ደግሞ የኮቪድ-19 ወቅት እናስታውሳለን። ያ ወቅት ልክ እንደዚህ በአዳራሽ ተሰብስበን ውይይት የሚካሄድበት አልነበረም። በዌቢናር ነበር ሲካሄድ የነበረው። በየቢሮአችን ሆነን ነበር ውይይቱን እንከታተል የነበረው። ትንሽ ለየት ይላል። ያንን ወደ ዜና ማምጣት ያንን ወደ ፕሮግራም መቀየር እንደዚህ ካለው በተለየ ትንሽ ፈታኝ ነበር። ያንን ወቅት አልፈነው ለአድማጭ ተመልካቾች ሐሳቦችን አድርሰን ዛሬ በቅተናል። ሙልቀን ያንተ ደግሞ ለየት የሚያደርገው ከጋዜጣ ነው ብዙ ጊዜ መተመዘግበውና አሁን የአዲስ ወግ ውይይቶች በሬዲዮም ቅድም በብሮድካስት ሚዲያዎች ቀጥታ የሚቀርቡበት እድል ተፈጥሯል። አንተስ አንባቢዎችህን እንዴት ነበር ምትደርሳቸው የነበረው? ከምንም በላይ መጀመሪያ መናገር የምፈልገው የካሳታፊነት አንፃር ቀደም ሲጠቀሱ የነበሩ ነገሮች ነበሩ። እኔ እንግዲህ ከግል ሚዲያ ነው የመጣሁት። ከዚህ በፊት በነበሩ አካሄዶች የግል ሚዲያዎች እንደዚህ አይነት ቦታ ላይ እድል አልነበራቸውም እና እኛም ካሳታፊነት አንፃር ጥሩ እድል ያገኘንበት የግል ሚዲያዎች በርከት ያሉ ሚዲያዎች መተን እዚህ ትልቅ መድረክ ላይ ብዙ መረጃዎች እንድናገኝ እድል የተሰጠን አጋጣሚ ሊነሳ የሚገባው ነው ላለው ከዚህ ከአዲስ ወግ ውይይት ማለት ነው። ቅድም እንግዲህ ባልደረቦቼ እንዳነሱት እነሱ የኤሌክትሮኒክ ሚዲያ ስለሆኑ በየቀኑ የመስራቱ ወዲያው የመስራቱ እድላቸው ከፍ ያለ ነው። በአንጻሩ ደግሞ የኛ ሳምንታዊ ስለሆነ ጋዜጣም ስለሆነ ለየት ባለ መልኩ እንዴት ለአንባቢዎቻችን መድረስ እንችላለን የሚለውን ነገር ማሰብ ይኖርብናል። በዛ አንግል ነው የምናየው ማለት ነው። ስለዚህ ከዛ አንፃር ከዚህ ከነበሩት መድረኮች ላይ በነገራችን ላይ ከጋዜጣ አንፃር በጣም ትልቅ መረጃዎችን የምናገኝበት ቁልፍ የሆነ አጋጣሚ ነው። የተደበቁ ምሁራን የሚታዩበት ማናቃቸው አስተያየት ሊሰጡ የሚችሉ እውቀት ሊያቀብሉ የሚችሉ ለህብረተሰቡ እነሱ የምናገኝበት ሐሳብ የሚያንሸራሽሩበት ከዛ ሐሳብ እኛ የምናሰፋበት ማለት ነው። ብዙ ጊዜ የማይገኙት ሹማምንት እዚህ ይገኛሉ። ስለዚህ ከነሱ ጋርም ተቀራርቦ ከመድረኮቹም ባለፈ ማለት ነው እንድናወራ ስለተነሱት ሐሳቦችም ማብራሪያ እንዲሰጡን በማድረግ የተሻሉ ነገሮችን ስንሰራ ነበረ። ቋሚነት መደረጉ ደግሞ ለሚቀጥሉት ፕሮግራሞች ምን አይነት ሰው ቢመጣ ምን ላናገረው እችላለሁ፣ ምን ሐሳብ ልወስድ እችላለሁ፣ ምን መረጃ ልወስድ እችላለሁ የሚለውንም ተዘጋጅተን እንድንጠብቅ ሲያደርግ የነበረ ነው። እንግዲህ እንዳልኩት የተለዩ እይታዎችን መፍጠር ነው በዘገባችን። ከዛ ባለፈ ደግሞ ሌሎች ተከታታይ ዘገባዎችንም እንድንሰራ ብዙ እድል ፈጥሯል። ለኔ ብቻ ሳይሆን ለሌሎች ባልደረቦቼም ስራ ተከፋፍለን እንድንሰራ እዚህ መድረኩ ላይ ተነስተው በደንብ ኢንተርቴይን ሊደረጉ የሚገባቸውን
የፖሊሲ ሀሳቦች ሊሆን ይችላሉ የወደፊት አቅጣጫዎች ሊሆን ይችላሉና በእነሱ ላይ መረጃዎችን እያሰፋን ስንሰራ ነበረ ከምንም በላይ ደግሞ የግሉ ሚዲያ እንደዚህ አይነት እድል ማግኘቱ እንግዲህ እኔ በጋዜጠኝነት ብዙ አይቻለውና ከዛ አንፃር ትልቅ ነገር ነው ማለት ይችላል እጅግ አድርጌ አመሰግናለሁ ሃይማኖት አላዛርና ሙሉቀን ስለነበረን ቆይታ በጣም አመሰግናለሁ አመሰግናለሁ እንግዲህ እንደተባለው በጣም የአዲስ ወግ መድረኮች እንደ ተሳታፊም እንደ አድማጭም በጣም ብዙ በግልም ደረጃ ብዙ ጥቅም ብዙ ዕውቀት ያገኘንባቸው መሆናቸውን በተለያየ መልኩ የቀረቡ ሐሳቦች በደንብ ያመላክታሉ ግን የአዲስ ወግ መድረኮች ዋና ዓላማቸው ብለን ብንዘረዝር አንዱ ከዋና ዋናዎቹ የሚሆነው በነዛ ርዕሰ ጉዳዮች ላይ በነበሩ ውይይቶች የተነሱ የፖሊሲ ምክረ ሐሳቦች የተነሱ ጉዳዮች እንዴት በመንግስት ፖሊሲ ጉዳዮች ላይ በመንግስት ሰነዶች ላይ ተንጸባርቀው ወደ ስራ ገቡ የሚለው ደግሞ የዚህ አይነት መድረኮችን ውጤታማነት የሚያሳይ ይሆናል ማለት ነው ከዚህ አኳያ በጣም መጀመሪያ ማመስገን የምፈልገው እንዲህ በመጻፍ ተሰንዶ መዘጋጀቱ ለዚህ ለተሰጠኝ አሳይመንት መልሼ ሳነብ ከ2011 ጀምሮ ያሉትን ባሉ ርዕሰ ጉዳዮች ላይ የተደረጉ መድረኮችን በጣም ይገርሙኝ ነበር የተነሱ ሐሳቦች የዛኔ ምን ሁኔታ ላይ ሆነን እነዚህ ሐሳቦች ተነሱ በእነዛ ጉዳዮች ላይ ደግሞ አሁን ባለንበት ሁኔታ ምን ላይ ደርሰናል የሚለውን ሳወዳድር በጣም የሚገርሙ ከዛ በተጨማሪ በዚህ ላይ ያየሁት አንድ ነገር ሁሉም መድረኮች ላይ በመንግስት በኩል ርዕሰ ጉዳዩ የሚመለከተው የመንግስት ኃላፊ ወይም ባለሙያ ቀርቦ የመንግስትን እቅድ የሪፎርም ወይም በዛ ጉዳይ ላይ የተሰሩ ያሉ ስራዎችን ያቀርባልና ባለፉት 5 አመታት ምን አቅደን ምን ሳናሳካ ቀረን ምን አቅደን ደግሞ ምን አሳካን የሚለውን ለማየት በጣም ጥሩ እድል የሰጠነው የዚህ ለአሁኑም ሃይሚ እንዳልሹ ለቀጣዩ ትውልድ ትልቅ ዶክተር ታምራትም እንዳነሳው እንደ ታሪክ አንተ ተቸግረሃል አይደለም እንዴት ነበሩ የሚለውን ለማየት ለዛ ለሚቀጥለው ጠቃሚ ቢሆንም አሁን ላለነው ለኛም እንደ መንግስት ኃላፊም ዞር ብሎ ለማየትና የትኛው ሰራ የትኛው አልሰራም የዛኔ ጉዳዮቹ ተነስተው እንደ መንግስት የትኩረት ጉዳይ ሆነው ባይታዩም አሁን እነዛን ጉዳዮች ስናነሳ መልሰን ይሄንን ለማየት እድል የሚሰጥ በመሆኑ በጣም እኔም የጠቅላይ ሚኒስትር ጽፈት ቤትን በጣም ላመሰግን እፈልጋለሁ ማለት ነው ያው እንደምታውቁት ፖሊሲ ማውጣት የፖለቲካዊ ፕሮሰስ ነው አይደለም ምን ማለት ፈልጌ ነው ፖሊሲ በአንድ ተቋም ሐሳብ አመንጭነት ቢነሳ ከዛ ተቋሙ ውስጥ ያለው ማኔጅመንት ይነጋገርና ማኔጅመንት ፈርሞ ወይ ሚኒስትር ከሆነ ሚኒስትሩ ፈርሞ ለሚቀጥለው ለሚያጸድቀው አካል ይልካል ካቢኔ ሊሆን ይችላል ሚኒስትሮች ምክር ቤት ማለት ነው ከዛ የህዝብ ተወካዮች ምክር ቤት ወይም በየደረጃው ያሉ ምክር ቤቶች ናቸው ያንን ነው ፖለቲካል ፕሮሰስ ነው ማለት ግን ያን ሐሳብ መነሻው ሁሌም ቢሆን ያ ፖለቲካል ፕሮሰስ ጋር ውስጥ እንዲገባ የሆነ መነሻ ይፈልጋል ማለት ነው ያ መነሻ ከኋላው በጣም በርካታ የአዲስ ወግ መድረኮችን አይነት ጨምሮ በርካታ ጥናቶች በርካታ የምሁራን ሐሳቦች ያዘ ሰነድ ነው የሚሆነው ማለት ነውና ከዚህ አኳያ መጨረሻ ሰነዱ ሲወጣ የፖሊሲ ሰነድ ሲወጣ እከለ እንዲ ብሎ ነበር ስለዚህ እንዲያርገናል የሚል ጽሁፍ ባይኖረው በጣም በዚህ አይነት መድረኮች የተነሱ ሐሳቦች ገዢ ሆነው የፖሊሲ ጉዳዮች ላይ እንደ ፖሊሲ መነሻ የፖሊሲ ውጤት አመልካቾች ፖሊሲው እንዲተገበር ምን መሰራት አለበት የሚሉ ጉዳዮች በደንብ ሚጸድቅ ፖሊሲ ውስጥ የሚካተቱ መሆናቸውን እንዲሁ በተለይ አሁን ባለሁበት የመንግስት አስተዳደር ውስጥ ይሄ
በደንብ እየተሰራበት ያለ መሆኑን ለማንሳት ነው። ምንድነው በተለያዩ ርዕሰ ጉዳዮች ላይ የተደረጉ አዲስ ወግ መድረኮች ያሰባሰቧቸው ሰዎችም የሚገርሙ ናቸው። እንደ ፓነሊስት ሆነው የመጡ ወረቀት አቅራቢዎች ተሳታፊ ሆነው የነበሩና እድል ተሰጥቷቸው ሐሳብ ያነሱ ሰዎች ከመንግስት በኩልም የመንግስት የሥራ ኃላፊዎች ባለሙያዎች ያቀረቧቸው ሐሳቦች በጣም በበርካታ መዋቅራዊ የሆኑ የተቋም ግንባታ ጉዳዮችን የያዙ ትልልቅ ረዘም ያለ ጊዜ የሚፈልጉ የፖሊሲ እይታዎችን የያዙ ጀምሮ በጣም ወቅታዊ የሆኑ ጉዳዮቻችን ቻሌንጆቻችንን እንዴት እንፈታለን እስከሚሉ ድረስ በዘርፍ ተኮር የሆኑ ንዑስ ዘርፎችን ጭምር የተመለከቱ ጉዳዮች ውይይት ቀርቦባቸዋል። በፖለቲካው፣ ማህበራዊ፣ ኢኮኖሚ ወቅታዊ ጉዳዮች ለምሳሌ ወቅታዊ ጉዳዮች ግጭት ውስጥ ስንገባ በዛን ወቅት የነበሩ ሁኔታዎችን አንስተን የሰላም የጸጥታ ጉዳዮች ኮቪድ በነበረ ጊዜ በዌቢናር የተዘጋጁ መድረኮች በዚህ አይነት ወቅቶች አስቸጋሪ ወቅቶች የፈጠራ ሚና ምንድነው የሚለውንና ኮቪድ ያስተማረንን ነገር በማንሳት በወቅታዊ ጉዳዮች ላይ ሳይቀር የምሁራንን ሐሳብ ለማዳመጥ በጣም ትልቅ እድል የፈጠረ ነበረ ማለት ነው። አይነተኛ የፖሊሲ የውይይት መድረኮች ነበሩ የሚለውን ለማለት ነው። ይሄንን ሳነሳ እንግዲህ ከ2011 ጀምሮ እንደ መንግስት በ2011 እና እንግዲህ በዛሬ መካከል በአዲስ ወግ መድረኮች በጣም በርካታ የፖሊሲ ስራዎች ተሰርተዋል። አዳዲስ የፖሊሲ ስራዎች የመንግስት አደረጃጀት ተቀይሯል። የአስፈጻሚው በተለይ 2014 ላይ ተቀይሯል ማለት ነው። በጣም በርካታ ሚኒስተር መስሪያ ቤቶች ትልልቅ ሰርጀሪ የተደረገባቸው አሉ። አዲስ የተፈጠሩ የነበሩ ስራቸው እንደገና ሪቲንክ ተደርጎ የተደራጁ አሉ ማለት ነው። ኢትዮጵያ ምን ስራ አላት፣ ይሄን ስራ ለመፈጸም እንዴት ትደራጅ የሚለው የአዲስ ወግ መድረኮች በጣም ትልቅ ሚና ነበራቸው ለዛ እንደ ግብአት ማለት ነው። የ10 ዓመት እቅድ አቅደናል። የአዲስ ወግ መድረክ ማዘጋጀት ከጀመረን በኋላ የአገር በቀል ኢኮኖሚ ማሻሻያ ምዕራፍ 1ን ጀምረን ተግብረን ሁለተኛው ምዕራፍን አሁን ወደ ትግበራ ከገባን 6 ወር አልፎናል ማለት ነው። እና በዚህ ውስጥ በጣም በርካታ ህጎች በጥቂቱ ከ80 በላይ ፖሊሲዎችና የህግ ማቀፎች፣ አዋጆች፣ ደንቦች ወጥተው ጸድቀዋል ማለት ነው። በዚህ ውስጥ የአዲስ ወግ እንግዲህ ሚናን በከፍተኛ ሁኔታ ማየት እንችላለን። ይሄንን ለማሳያነት እኔ ከቀረቡ ጉዳዮች ላይ በተለይ የኢኮኖሚ መድረኮቹ ላይ አተኩራለሁኝ። ግን በፖለቲካም ቢሆን እንደው ጠቀስ አድርጌ ለማለፍ የሀገረ መንግስት ግንባታና ብሔራዊ መግባባት በሚል ርዕሰ ጉዳይ የተነሳ የጸጥታ፣ የሰላም፣ የደህንነት ጉዳይ የተዘጋጁ መድረኮች ነበሩ። several of them የሚያነሱት የጋራ ህልም ያስፈልገናል እንደ ሀገር በጣም ዳይቨርሲፋይድ የሆነ ማንነት ያለንን ግን የማንነት እይታችን ይሄን ብዝሃነት ያማከለ መሆን አለበት። መሃልና ዳር የሚል ታዳጊና ያደገ የሚል አያስፈልግም። በጣም አካታች የሆነ የፖለቲካ ስርዓት ያስፈልገናል። ብሔራዊ ማንነት መገንባት መቻል አለብን። እነዚህ ንዑስ ማንነቶችን እየሰበሰብን ወደ ብሔራዊ ማንነት መሄድ መቻል አለብን። ብዙ የተከማቹ ችግሮች አሉብን። እነዚህ ችግሮች የረጅም ጊዜ ስራ የሚጠይቁ ባንዴ ሊፈቱ ይችላሉ ብለን በፍጹም መውሰድ የለብንም። ትጋት ይጠይቃል፣ ስራ ይጠይቃል፣ የሁሉንም ተሳትፎ ይጠይቃል። ከዚህ አኳያ ለምሳሌ የሚዲያ ሚና ተነስቶ በጣም በርካታ ሰዎች አንስተዋል። የሚዲያ ሚና ኃላፊነት የተሞላበት የሚዲያ ተዋንያን ለማህበረሰብ ምን ጥቅም አለው ማነሳው ርዕሰ ጉዳይ የሚለውን ማየት አለባቸው የሚሉ በርካታ ሐሳቦች ተነስተው ነበር። ከዚያ አኳያ እንደው በፖለቲካ በዲሞክራሲ አውዱ እንደ ሀገር ምን አይነት እንደ መንግስት ማለት ነው ምን አይነት አዲስ እይታዎችን አስተዋወቅን የሚለውን እንደው ለማየት ሞክሬ ነበር። በጥቂቱ ለማንሳት ወንድማማችነት፣ ኢትዮጵያዊነትን ትልቅ ለማድረግ አንድነት፣ ልዩነትን ያከበረ ግን አንድነትን የማጠንከር ስራ ላይ በጣም በከፍተኛ ሁኔታ በመንግስት
ይሁን በገዢው ፓርቲ በሰፊ ተይዞ ሲሰራ እንደነበረ ይሄም እነዚህ መድረኮች ላይ የተነሱ ሐሳቦች እነዚህን ቻሌንጆች ምንፈታው በዚህ ሁኔታ ነው የሚል ሐሳብ ስለነበረ ነው። ሌላው ብሔራዊ ማንነት የሚለውን ሐሳብ ከማንሳት አኳያ አሁን የሚያስፈልገን ገዢ ትርክት ነው። የኢትዮጵያ ድሪም ያስፈልገናል። የኢትዮጵያን ህልም ምንድነው የሚለውን በደንብ እንደ ዋና ስራ ተወስዶ በጣም በርካታ ስልጠናዎች በርካታ ውይይቶች የሚገርማችሁ ምናልባት አሁን as we speak በገዢ ትርክትና የሚያሰባስብ ሀገራዊ ማንነት ያስፈልገናል በሚል ላይ ምናልባት የመንግስት ሰራተኞችን ህዝብን ጨምሮ 100,000 የሚጠጋ ህዝብ ውይይት አድርጓል። ገዢ ትርክት ያስፈልገናል። ይሄ በደንብ በ2011 መጀመሪያ መድረኮች የተነሱ ጉዳዮች ናቸው እነዚህ ማለት ነው። ሌላው በጣም በርካታ የተጠራቀሙ ፖለቲካዊ ማህበራዊ ኢኮኖሚያዊ ችግሮች አሉብን ጊዜ ይወስዳሉ የሚለውን ሐሳብ ደግሞ በደንብ ታምኖበት ከዚህ በፊት በዛ ሌቭል ቁርጠኝነት ለማምጣት ተቸግረን የነበረውን ግን አሁን አገራዊ ምክክር ኮሚሽን በማቋቋም እነዛን ችግሮቻችንን በንግግር መንፈታቸውን ፈተን ወሳኝ በሆኑ የአገር ጉዳዮች ላይ መስማማት መቻል አለብን። ልዩነት ሊኖር ይችላል አገር ግን አንድ ናት። በነዛ ጉዳዮች ላይ ተስማምተን አገራችንን መገንባት አለብን የሚል ቁርጠኝነት በመንግስት ተወስዶ እንደዚሁ የምክክር ኮሚሽን አሁን በጣም ጥሩ ደረጃ ላይ በስራ ሁኔታ ይገኛል ማለት ነው። ትልቁ በመንግስት የተለየው ቻሌንጅ ነፃነትን የማስተዳደር ክፍተት አለብን። ስለዚህ ነፃነትን የማስተዳደር አቅም መንግስትም ነፃነትን ማስተዳደር አቅም መገንባት ላይ ራሱ ላይ መስራት አለበት። ተቋማትም ግለሰቦችም በዚህ ላይ አንደኛ በውይይት አቅምን የማጎልበት ስራ ያስፈልጋል የሚለው በእነዚህ ጉዳዮች ላይ ተወያየናቸው ውይይቶች እንዲህ አይነት አዳዲስ ወደ ስራ የተለወጡ ጉዳዮችን ይዘዋል ማለት ነው። ስፔሲፊክ ዘርፎች ላይ የተነሱ ጉዳዮች ላይ ልምጣ። ለምሳሌ በቱሪዝም የተነሳ ጉዳይ ነበር። ሸገርን ከማስዋብ አኳያ ሶስቱ ፕሮጀክቶች የአንድነት ፓርክ አሁን ያለንበት የእንጦጦና የወዳጅነት ፓርክ በተሰራበት ጊዜ ከዛ አኳያ ያንን የሚመለከት መድረክ ተዘጋጅቶ ነበር። በዋናነት ኦፍ ኮርስ የቱሪዝም ዘርፉን ከማልማት አኳያ ትልቅ ሚና ቢኖራቸውም እነዚህ አዳዲስ እይታ ያመጡ አካባቢን የተሻለ የምንኖርበት አካባቢ ብልጽግና የምንለው ኮንሰፕት የገንዘብ የሀብት የቁስ ብቻ እንዳልሆነ ልጆቻችንን የምናሳድግበት እኛ የምንኖርበት አካባቢ የተሻለ መሆን እንዳለበት የምናየው የምንተነፍሰው የተሻለ መሆን እንዳለበት በደንብ አድርጎ እንደ አዲስ ፕሮቮክ ያደረገን ይሄ ነገር ትክክል ነው ዲስከሽኖች ነበሩ አይደለም ይሄ ፕራዮሪቲ ነው ለምን ይሄ ይሰራል ስንት ነገር ይያለ የሚሉ ሐሳቦች ነበሩና ይሄን ሁሉ ይዘን በተለይ በፕሮጀክቶች አፈጻጸም ትልቁ የኢትዮጵያ ኢኮኖሚ ስብራት የነበረውን ፕሮጀክቶች ተጀምረው ማይጠናቀቁበት በጣም የተዝረከረከ ከፍተኛ የሆነ ሀብት የሚባክንበት የነበረበትን አዲስ የፕሮጀክት አፈጻጸም ባህል ያመጣበት ሌላው ደግሞ የራስ አቅም ምን አክል እንደሆነ ማየት የቻልንበት ነው። በተለይ እነዚህ ስራዎች ከዛ በኋላማ በርካታ በሀገርም ደረጃ የተሰሩ የቱሪዝም መዳረሻዎች አሉ። አሁንም እንደገና ወደ 8 የሚሆኑ ተጨማሪ የቱሪዝም መዳረሻዎች መሰረት ድንጋይ ተጥሎ ወደ ስራ ገብተዋል። ከዛ በኋላ እነዚህን ግን ፋይናንስ ያደረግንበት መንገድ እንደ ሀገር ምን አክል አቅም እንዳለን ያሳየ ነው። ወደ ውጭ ምናይ በጀት ብቻ ከታክስ ሰብስበን ምናመጣትን ገንዘብ ብቻ ታሳቢ አድርገን ልማት እንፈጽም ብንል የማንችል መሆኑ አንድ ነገር ሆኖ ግን እንደ አቅም ህዝባችን ትልቅ አቅም እንዳለው በጣም ያሳየ የነበረ ኢኖቬቲቭ የሆነ ወደፊት ይጻፍበታል በእርግጠኝነት የዴቨሎፕመንት ፋይናንሲንግ አማራጮችን ስናይ ይሄ በክቡር ጠቅላይ ሚኒስትር አነሳሽነት የተሰሩ እነዚህ የቱሪዝም መዳረሻዎች በቱሪዝም ዘርፉ የሚጠበቀውን የኢኮኖሚ ልማት አመንጭነት የኢኮኖሚ እድገት አመንጭነት ለማምጣት የራሳቸው ሚና የሚጫወቱ ቢሆንም ፋይናንስ የተደረጉበት መንገድ በጣም አስተማሪ አዲስ እይታን ያመጣ አቅምም
አለን ይሄን ማድረግ እንችላለን የሚልን ያሳየ ነበረ። ሌላው በኢኮኖሚ ዘርፍ የተነሳ ጉዳይ ከሎጂስቲክ ዘርፍ ሪፎርም አኳያ የተነሱ ነገሮችን አስታውሳለሁ። በዘርፉ በርካታ የሪፎርም ስራዎች ተሰርተዋል። ግን በጣም ከተነሱ ነገሮች ኦፍ ኮርስ አሁንም ዘርፉ ከፍተኛ ኢንቨስትመንት የሚፈልግ በመሆኑ የተሰሩ ስራዎች በርካታ ቢሆኑም ኦፕን አፕ ተደርጓል። ለግሉ ዘርፍ ኢንቨስትመንት ክፍት እንዲሆን ተደርጓል። ከፍተኛ የመንገድ ግንባታዎች ተሰርተዋል። የሎጂስቲክ አንዱ ግብአት መንገድ ነው። ደረቅ ወደብ ከትሬድ ፋሲሊቴሽን አኳያ በጉምሩክ አካባቢ የተሰሩ ከፍተኛ የሆኑ የሪፎርም ስራዎች አሉ። የትራኪንግ ስራ ለመስራት የሚያስችሉ የመሰረተ ልማት አጠቃላይ የሲስተም ልማት ስራዎች ተሰርተው ወደ ስራ ተገብተዋል። ግን በጣም በዛ ቀን ውይይት ላይ የመጡ ባለሙያዎች በሙሉ በጣም አተኩረው ከመንግስት ውጪ የመጡ ሰዎች ያነሱት ጉዳዮች ላይ ነው። ካነሷቸው ነጥቦች በጣም ፋሲኔት ያደረገኝ መልሼ ሳየው በጣም ውስን አንድ ወደብ ላይ ነው ዲፔንደንት የሆን ነው። ምን ሀፕን ያደርጋል? አንደኛ የኢኮኖሚ ኢፊሸንሲውን በጣም ይቀንሰዋል። በጣም ኢትዮጵያ ትልቅ ሀገር ናት። የምታስወጣው የምታስገባው በጣም ከፍተኛ ቶን በጣም ብዙ ሚሊዮን ቶኖችን ነው። ከዚያ አኳያ አንድ ወደብ ላይ ማተኮራችን አደገኛ ነው የሚል በጣም በርካታ ኤክስፐርቶች አንስተው ነበርና አማራጭ ወደብ የማልማት ስራ ከዛ ጊዜ ጀምሮ እንደ ሪፎርም ተይዞ ማለት ነው በኪራይም ይሁን በተለያዩ መንገዶች አሁን ከጅቡቲ ጋር በመንሰራበትም አግባብ ቢሆን በኬንያ በሱዳን እና በሌሎች አካባቢዎች አማራጭ ወደቦችን የመፈለግ ስራ ሲሰራ ነበር ማለት ነው። አሁን ደግሞ ከዛ ዘለል ብሎ ኢትዮጵያ እንደ ሀገር ባለችበት ቀጠና ካቀማመጧም የተነሳ በዚህ በቀንዱ አካባቢ በምስራቅ አፍሪካ አካባቢ በቀይ ባህር ላይ የሚከሰቱ ነገሮች በጣም ዜጎቻችንን ህዝባችንን ኢኮኖሚያችንን ላይ ያላቸው እንደምታ በቀላል የሚቆጠር አይደለም የሚታይ አይደለም። ይመለከተናል ያገባናል በተለያየ አግባብ። አሁን ሰሞኑን ቀይ ባህር ላይ ያሉ ጉዳዮች እንዴት አፌክት ያደርጉን እንደሆነ እናውቃለን። ዓለምን እኛን ብቻ ሳይሆን እኛን ደግሞ በጣም ቅርብ ነን አንደኛ። ሁለተኛ በአንድ ወደብ አማራጭ በዋናነት 80% እና ከዛ በላይውን በዛ አማራጭ ላይ የተመረኮዘ የኢኮኖሚ እንቅስቃሴ የምናረግ በመሆናችን በጣም ትልቅ ትኩረት ተሰጥቶ ሊሰራ ይገባል በማለት እንደ መንግስት በተለይ ከወደብ አማራጭ አኳያ እየተሰሩ ያሉ ስራዎች በቅርብ የተፈራረምናቸው ሜሞራንደም ኦፍ አንደርስታንዲንጎች ከዚህ የመነጩ በዋናነት ህዝቡም ባለሙያዎችም ሲያነሱት የነበሩ ጉዳይ መሆኑን እንደው ጠቆሜ በጣም ገርሞኛል። መለስ ብዬ ሳየው በዛ ሌቭል ውይይት ሲደረግበት ነበር ማለት ነው። ሌላው የአርብቶ አደር አካባቢ ልማት የቆላ አካባቢዎች ጋር በተገናኘ የነበረው መድረክ ነው። ይሄም እንደዚሁ ከአዲስ መንግስት መስረታ ከ2014 በፊት በነበሩ መድረኮች ላይ የተነሳ ነውና የመጡ ተሳታፊዎችም ፓናሊስቶችም ያነሷቸው ነገሮች አርብቶ አደር አካባቢ ያሉ የመሰረተ ልማት ችግሮች ያሉን ፖሊሲዎች የእይታ ስተት ያለበት አርብቶ አደሩን በግድ ይዞ ቁጭ እንዲል የማድረግ ከሴኩሪቲ ከምናምን አንግል እንጂ እንደ ችሮታ እንዳይቸገሩ የተወሰነች ነገር መስራትና መስጠት ከሚል እንጂ በፍጹም የዛን አካይ ፖቴንሻል ታሳቢ ያደረጋል ነበር በሚል ሰፊ ውይይት ነው ተደርጎ የነበረውና የሚገርማችሁ በ2014 አዲስ መንግስት ሲመሰረት አንድ ተቋም ተቋቁሟል። የመስኖና የቆላማ አካባቢዎች ልማት የሚመለከት ይሄንን በዋናነት ሐሳቡ የመጣው እንደ ቲም አመት ከ6 ወር የፈጀ ጥናት ተደርጎበታል። የ2014 የመንግስት አደረጃጀት ስራ ግን በተለይ ክቡር ጠቅላይ ሚኒስትር ይሄ ተቋም ከመገንባት አኳያና የተቋሙን ፖሊሲ አይዲያ ቢሃይንድ በምን ሐሳብ ላይ ነው በምን ሐሳቤ ላይ ነው የሚመሰረተው የሚለውን በደንብ ክራፍት አድርገው ዳይሬክሽን ሰጥተውን የሰራንበትን አስተዋውሳለሁ። ከዚህ አኳያ አዲስ እይታ እነዚህ አካባቢዎች የዝናብ እጥረት ሊኖርባቸው ይችላል፣ ግን በርካታ የውሃ ሀብት ያላቸው ናቸው። በርካታ ወንዞች
አመት ከአመት የሚፈሱ የከርሰ ምድር ውሃ ያላቸው በጣም ሰፊ መሬት ያላቸው አካባቢዎች ናቸውና አካባቢውን ከደህንነት ስጋት እይታ አውጥተን ለችሮታ የምናረጋቸው ጥቃቅን ስራዎች ሳይሆን ለኢትዮጵያ መድህን መሆን የሚችል የምግብ ዋስትና እንበለው ሌሎች የኢኮኖሚ አማራጮች ሊታይበት የሚችልበት አካባቢ ነው በማለት በዛ በሚኒስተር ደረጃ በማቋቋም አዳዲስ ፖሊሲዎች የአርብቶ አደር ፖሊሲ ጸድቋል። ሚኒስተር መስሪያ ቤቱ ተቋቁሟል። የግብርናና ገጠር ልማት ፖሊሲ እነዚህን ታሳቢ ያደረገ በቅርብ ለመጽደቅ በሚኒስትሮች ምክር ቤት ጠረጴዛ ላይ ይገኛል ማለት ነው። ይሄም በመድረኩ የተነሱ ነገሮች ዌል ካፕቸርድ ናቸው ባደረጃጀትም እንደገና በተያዙ ፖሊሲዎች የሚል ነው። ሌላኛው የተነሳው ከኢኮኖሚ አኳያ በርግጥ የኢኮኖሚ ላይ የራሱ እንደምታ ያለው ግን ከተቋማት ግንባታ አኳያ ተነስቶ የነበረው 2014 መድረኮች ውስጥ አንዱ አዲስ መንፈስ አዲስ ውል የሚል የተነሳ ነገር ነበር። በጣም በብዛት ከሲቪል ሰርቪሱ ብቁ አለመሆን ነፃ ገለልተኛ አለመሆን ጋር ተያይዞ በጣም በርካታ ነገሮች ተነስተው ነበር። የሆም ግሮን ኢኮኖሚክ ሪፎርም አንድን ስንተገብር 3 ፒላሮች ነበሩት። 3ቱ ፒላሮች ላይ በችግር ውስጥም ሆኖ በጣም ጥሩ የተሳኳሉ ያልተሳኳሉ ዲሌይ የተደረጉ የሪፎርም ጉዳዮች ነበሩ። ግን ምን አሳካን ምን ተግዳሮት አጋጠመን ምን ነበረ ትኩረት ሰጥተን መስራት ሲገባን ያልሰራ ነው ብለን ለሁለተኛው ምዕራፍ ስንዘጋጅ አንዱ በጣም ጎልቶ የወጣው ነገር ከነዚህ ውይይቶች መነሻነት የሲቪል ሰርቪስ ሪፎርም ነው። ከዚህም የተነሳ የሁለተኛው የሀገር በቀል የኢኮኖሚ ማሻሻያ ያንም ማሻሻያ ተሸክሞ ሾልደር አድርጎ በደንብ እንዲተገብር የመንግስት የመፈጸም አቅም መሻሻል አለበት በማለት አራተኛ ፒላር ሆኖ የሲቪል ሰርቪስ ሪፎርም ወጥቷል ማለት ነው። ከዚያ አኳያ ብቁ ገለልተኛ ፖለቲካና የመንግስት ነው ባላንስን የጠበቀ በሜሪት ቤዝድ የሆነ በቴክኖሎጂ የተደገፈ አገልግሎት የሚሰጥ ከብልሹ አሰራር የጸዳ የሚሉ በጣም በመድረኮቹ የተነሱ ጉዳዮችን እንደ ፖሊሲ አክሽን የያዘ ሪፎርም ዶክመንት ተዘጋጅቶ የሲቪል ሰርቪስ ሪፎርም ፖሊሲ ተዘጋጅቶ ልክ እንደ ግብርና ፖሊሲ በሚኒስትሮች ምክር ቤት ጠረጴዛ ላይ ይገኛል ማለት ነው። ሶ ይሄም በጣም የዛኔ ከተነሱ ሂት የነበሩ ዲስከሽኖች መልሼ ሳያቸው በዛ ሌቭል መንግስትም እነዚህን ኮንሲደር እንዳደረገ ለማሳየት ነው። ማህበራዊ ዘርፉ ላይ ህዝባችን አቅማችን ተብሎ የተዘጋጀውን መድረክ አስታውሳለሁ። ምክንያቱም ለምን መሰላችሁ እንደ ፕላንና ልማት ሚኒስቴር የፖፑሌሽን የዴሞግራፊና ዴቨሎፕመንት ጉዳይን የቆዩ ሰዎች ነበሩ በዛ መስሪያ ቤት ውስጥ አንዲት ዲፓርትመንት ናት ትንሽ ዲፓርትመንት ናት ተቋም ትልቅ ተቋም የነበረ ሚኒስተር መስሪያ ቤትም የነበረ ነው። እስቲ ዲስከስ እናርገ ብለን ስናነሳ በጣም ይሰጋሉ። የፖፑሌሽን ነገር አይነሳም ዝም ነው የሚባለው። አይ ሪሜምበር የ10 አመት እቅድ ስናቅድ እዛ ላይ በደም መግባት አለብን ብለን ስናነሳ የቆዩ ሰዎች በጣም ስጋት ነበረባቸው። ትኩረት ይሰጠው ብላችሁ ነው ይሄ ነገር እንዲ በጣም ኤክስፕሊሲትሊ በእቅዱ ላይ ሜንሽን መደረግ የለበትም የሚሉ ከስጋት የተነሳ ማለት ነው። ቢኮዝ የፖለቲካ ዲሲዥን ነበር በቃ የፖፑሌሽን ነገር ማለት ነው። በዛ ምክንያት ግን በውስጥ በነበረ ዲስከሽን ያለውን ቁርጠኝነት ማየት ችለን በእቅዱ ላይ በደንብ ተካቶ በተለይ 6 የትኩረት መስኮች አሉ። ሃርነሲንግ ዴሞግራፊክ ዲቪደንድ የሚል የዴሞግራፊ ትሩፋትን የስነ ህዝብ ለውጥ ትሩፋትን ጥቅም ላይ ማዋል የሚል ከ6 የትኩረት መስኮች አንዱ ነበር። ግን እንዲ ፐብሊክሊ ውይይት ይደረግበታል የሚለው አሁን ፍራቻው ስለነበረ ህዝባችን አቅማችን ሲል እና እኔ ተጋብዤ ነበር በጣም ገርሞኝ ነበርና እዛ ላይ የተነሱ ነገሮች በጣም ጠቃሚ በቀጣይ ዝርዝር እቅዶች ውስጥ ተካተው ወደ ስራ ሊገቡ የሚችሉ ለምሳሌ የፖሊሲ ጉዳይ ተነስቷል። ያደረጃጀት ጉዳይ ተነስቷል። ሁለቱም ብቻ ለጥቀስ ካደረጃጀት አኳያ በፊት አንዲት ዲፓርትመንት የነበረችውን አሁን በስቴት ሚኒስተር የሚመራ ራሱን የቻለ ፖርትፎሊዮ ሆኗል ማለት ነው ከቅርብ ጊዜ ወዲህ።
በፖሊሲ ደረጃ 30 ዓመት ያደረገ የስነ ህዝብ ፖሊሲን ለመቀየር አሁን ኦልሞስት መጨረሻ የፖሊሲ ድራፍቲንግ ደረጃ ላይ ደርሰናል ማለት ነው። በማህበራዊ ዘርፍ አንዱ በጣም ቆንጆ መድረክ ያየሁት በተለይ ተማሪዎች የተሳተፉበት የመደመር ትውልድን መቅረጽ የሚል ነው። ያነሱት ሐሳብ የሚገርም ነው። ፖሊሲ ማውጣት ላይ ትልልቅ ሰዎች ብቻ ቁጭ ብለው የሚቀጥለውን ጄኔሬሽን ፌት መወሰን የለባቸውም። በጣም የራሳቸውን ጉዳይ እንዴት አድርገው እንደሚገልጹ የሚገርም ሐሳቦች ተነስተው ነበርና ሀገራዊነት ይጎለዋል አሉ ትንንሾቹ ልጆች። የኛ የትምህርት ፖሊሲ ሀገራዊነት ይጎለዋል፣ ከውጭ የመጣ ስለሆነ በጣም ልክ አይደለም፣ ችግራችንን ለመፍታትም አይሆንም፣ እኛንም በጣም በስተት መንገድ ነው የሚመራን። መምህራን ራሳቸውን ያብቁ ነው ያሉት ተማሪዎቹ ማለት ነው። እኛን ከጋመተው ሊያበቁን ከማረጋቸው በፊት መምህራን ሊበቁ ይገባል የሚል ነገር አነሱ። አዲሱ የትምህርት ፖሊሲ ይገርማቸዋል። ትልቁ አንድ የፖሊሲ ጉዳይ ከትምህርት ጥራት ከማስጠበቅ ከግብአት ከማሻሻል አኳያ የመምህራን አቅም፣ የትምህርት አስተዳዳሪዎች አቅም፣ የርዕሰ መምህራን አቅም ተብሎ በርካታ ስልጠናዎች እየተሰጡ ነው አሁን ያሉት ማለት ነው። ያንን ፖሊሲ ለማስፈጸም በሚረዳ መልኩ ስለዚህ ቆም ብለን ይሄ ማሰባችን ፖዝ ማረጋችን ትምህርት ስርዓታችን ወዴት እየሄደ ነው የሚለው ዕውቀት ብቻ ሳይሆን ይሄ አካዳሚክ ዕውቀት ብቻ ሳይሆን ዕውቀትን መፈለግ የሚያስችለው አቅም ነው መስጠት ያለብን። ለዛ ብዙ ማሻሻያዎች ተደርገዋል። እንደምታውቁት ምጣኔ ሀብት ሪፎርሞች በተመለከተ 2011 ላይ ነው ይሄ የመጀመሪያዎቹ አካባቢ መድረኮች አንዱ ነበር። ከመንግስት በኩል የታሰቡ ለሪፎርም አስበናል፣ ገና ሆም ግሮን ተጽፎ አልወጣም። ሪፎርም ግን በእነዚህ ጉዳዮች ላይ እየሰራን ያለነው እየጻፍን ያለነው የሚሉ ጉዳዮች ተነስተው ነበር። እኔ ሰው ያነሳውን ብቻ ላንሳ። ሰው ያነሳው ጉዳይ አንዱ ለምሳሌ በትልልቅ የመንግስት የልማት ድርጅቶች የኢትዮጵያውያን ድርሻ ግልጽ መደረግ አለበት። ስለ ፕራይቬታይዜሽን ምናወራ ከሆነ የመንግስት የልማት ድርጅቶች ቦርድ ፖለቲካዊ መሆን የለበትም። ስለ ቦርድ ብቻ ነው እዚህ ላይ የተነሳው። የሚገርማችሁ የሆም ግሮን ኢኮኖሚክ ሪፎርም ዋን ትልቁ ውጤት የመንግስት የልማት ድርጅቶች ላይ የተደረገ ሪፎርም ነው። the whole governance ቦርዱን ብቻ አይደለም እስከ ውስጥ ድረስ ማኔጅመንቱን በኢንተርፕራይዝ ኦሪየንትድ የሆኑ የአገር ልማት የሚያሳኩ ግን at the same time ለትርፍ የሚሰራ ኦሪየንቴሽን እንዲኖራቸው በመደረጉ ምን ማረክ ተችሏል? በጣም ጥቂት ከሚያተርፉበት አሁን አትራፊ ያልሆኑት መልእክት ትነግረኛለሽ። ምናልባት 2 ተቋማት ናቸው በኪሳራ ውስጥ ያሉ ማለት ነው። ከ45 አካባቢ የመንግስት የልማት ድርጅቶች አሉ። ምናልባት ከለውጡ በፊት 5 ራሱ የሚሆኑ አይመስለኝም አትራፊ የሆኑት አይደለም። አሁን ላስቲር ክሎዝ ቱ 200 ቢሊዮን ብር የመንግስት የልማት ድርጅቶች አትርፈዋል ማለት ነው። ይሄ በጣም ብዙ ስራ የሚሰራ ነው። ሶ ይሄንን ልበል። የፕራይቬታይዜሽን አኳያ ለምሳሌ ትልልቁ ተቋም ውስጥ አንዱ ቴሌኮም ነው። ለፕራይቬታይዜሽን ሬዲ የሆነ ያለው የህዝብ ድርሻ 10% ተብሎ በርካታ ስራዎች እየተሰሩ ነው ከዚህም አኳያ ማለት ነው። ሌላው የተነሳው ከፋይናንስ ዘርፍ አኳያ ነው። ከፋይናንስ ዘርፍ አኳያ ሴክተሮች በተለይ የካፒታል እጥረት ያለባቸው ፕሮዳክቲቭ የምንላቸው አምራች ዘርፎች በጣም ችግር አለ። ለግሉ ዘርፍም የብድር አቅርቦት በጣም ዝቅተኛ ነው፣ መንግስት ብቻ ነው ብድር የሚቀበለው የሚል ነበር። አሁን ሳየው በጣም ገረመኝ። ለምን 2011 መጀመሪያ አካባቢ ስለሆነ ነው። አሁን የግሉ ዘርፍ የሚበደረው ከ80% በላዩ ወደ ግሉ ዘርፍ ነው ብድር የሚሄደው። ያ ብቻ ሳይሆን ለግብርናና ለሌሎች አምራች ዘርፎች ቀሪ ስራዎች ቢኖርም ከፍተኛ መሻሻል ከብድር አቅርቦት አኳያ አለ። በዚሁ የፋይናንሻል ኢንክሉዥን ተያይዞ የተነሱ ጉዳዮች ነበሩ። ለምሳሌ ስለ ዲጂታል ባንኪንግ የተነሳ ጉዳይ ነበር። የስታርታፖች ፋይናንስ፣ የኢስላሚክ ባንኪንግ አካታች አይደለም። 50% የሆነውን ህዝብ ከሃይማኖቱ ከባህሉ ጋራ ሚጣጣም የፋይናንስ አገልግሎት እየሰጠ ነው አይደለም የሚል በጣም በርካታ ነገሮች ተነስተዋል። ሌላው ተነስቶ የነበረው ስቶክ ማርኬት ሊኖረን ያስፈልጋል
በቃ አማራጭ የፋይናንስ ፋይናንሻል ኢንክሉዥን ስንል ሁሉ ጋር ሊደርስ የሚችል አማራጭ የፋይናንስ አቅርቦት የሚሰጠን ስቶክ ማርኬት ነው። እሱን ማሰብ መጀመር አለብን የሚል ነው። እንግዲህ ከዚህ አኳያ ከስቶክ ማርኬት አኳያ በዚህ አመት የሚጠናቀቅ ግን ኦሬዲ ተቋምም ተቋቁሞ የህግ ማቀፎች ተዘጋጅተው በዛ ላይ ኢንቨስት የሚያደርጉ የመንግስት የልማት ድርጅቶች ተለይተው ስራው በደንብ ተጧጥፎ በቴክኖሎጂ የመደገፍ ኢንፍራስትራክቸር ያንን ማርኬት ፋሲሊቴት ማድረግ የሚያስችል የመሰረተ ልማት ግንባታ እየተደረገ ነው ያለው። በጣም በቅርብ ያ ስራ ይጀምራል። አስቻይ ሁኔታዎቹ ቅድመ ሁኔታዎቹ ግን በደንብ ተደርገው ተጀምሯል። ከዲጂታል ባንኪንግ እና አጠቃላይ ከዲጂታል ፋይናንስ አኳያ የተነሳውን ነገር ሲጀመር ለካ ምንም አልነበረም በዚህ ሰዓት እና አሁን ያለንበትን ልንገራችሁ በቁጥር በጣም ስለገረመኝ ማለት ነው። ኢትዮ ቴሌኮም በአንድ ቀን ዛሬ ስንት ገንዘብ በዲጂታል መልኩ እንደሚያስተላልፍ ታውቃላችሁ? በአንድ ቀን 5.1 ቢሊዮን ብር በአንድ ቀን ማለት ነው። የዛኔ ዜሮ ነው የነበረው ይሄ ነገር ሲነሳ ማለት ነው። አምና በዚህ በኤሌክትሮኒክ መንገድ የተላለፈ ትራንዛክት የተደረገ ገንዘብ 5 ትሪሊየን ብር ነው። 5 ትሪሊየን ብር ማለት ነው። የባንኮች ተቀማጭ 2.2 ትሪሊየን አካባቢ ነው። ይሄ ድግግሞሹን ጨምሮ ነው። ዩት ኢኮኖሚውን እንዴት ኢፊሸንሲውን እንደሚጨምር የገንዘብ ቬሎሲቲን ጨምሮ እንዴት የተሻለ ኢፊሸንሲ ኢኮኖሚው ላይ እንደሚያመጣ ማለት ነው። አጠቃላይ ከባንኮች ተቀማጭ 2 እጥፍ በላይ ነው ማለት ነው። 5 ትሪሊየን ዘንድሮ በ2016 በ6 ወር 4 ትሪሊየን ብር ኦሬዲ በእነዚህ አይነት በዲጂታል ትራንዛክሽን ማስተላለፍ ችለናል። ሶ የዲጂታል ጉዳይ ሊታሰብበት ይገባል የሚል ሐሳብ ተነስቶ የቱ ጋር እንዳለን እንደው ለማወዳደር ፈልጌ ነው። መጨረሻ ወሳኙ ነገር የምግብ ዋስትና ላይ የተሰራው ስራ ነው። ግብርና ከግብርና አኳያ በመንግስት ሳይድ የቀረቡ ሐሳቦች ነበሩ፣ ማነቆዎች አሉ ተብሎ እነሱን ትቼ በተሳታፊና ሌሎች ከሌላ ዘርፍ የመጡ የዘርፉ ባለሙያዎች ያነሱት ለምሳሌ አነስተኛ የመሬት ይዞታ ጉዳይ ጋር ተያይዞ የላንድ ኮንሶሊዴሽን እንደሚያስፈልግ አንስተው ነበር። ግብርናው የዝናብ ጥገኛ መሆን፣ የግብዓት አቅርቦት ጉዳይ ችግር ያለበት መሆኑ፣ የመሬት የመከራየት ስርዓት ያስፈልገናል መስፋት ካለበት የሚል ሐሳቦች ተነስቶ ያ አለመኖሩ ችግር ነው ልታስቡበት ይገባል። የመሬት መራቆት ጉዳይ ተነስቶ ነበረ። በአጠቃላይ ከክላይሜት ቼንጅም ጋር ተያይዞ የግብርናው ዘርፍ እያጋጠመው ያለው ችግር ተነስቶ ነበረ። በአጠቃላይ የምናመርታቸው ምርቶችም ላይ ስትራክቸራል ለውጥ እንደሚያስፈልግ ሃይ ቫልዩ ክሮፕስ ላይ ኢንዱስትሪያል ክሮፕስ ላይ ማተኮር ኢምፖርት ሰብስቲቲዩሽን ማምጣት እና ማሳካት እንዳለብን በደንብ በባለሙያዎች በተሳታፊዎች ተነስቶ ነበረ። እንግዲህ እንደምታውቁት የአነስተኛ መሬት ይዞታን በተመለከተ በክላስተሪንግ ዶክተር ማንደፍሮ እዚህ ያለ በጣም ሰፊ ስራ ተሰርቶ ምናልባት 2018-19 ላይ ወደ 2.8 ሚሊዮን ሄክታር ነበር አይደለም በክላስተር ሲታረስ የነበረው። አዝ ዊ ስፒክ በተለይ መኸሩ ሰፋ ያለ በዚህኛው መኸር በመስራታችን ከ8 ሚሊዮን ሄክታር በላይ በተለያየ ደረጃ በክላስተሪንግ ወደ ስራ ተገብቶበታል እንደ ፖሊሲ ጉዳይ ተይዞ ማለት ነው። ስለዚህ የኩታ ገጠም እርሻ በደንብ በዛ ጊዜ ሪኮመንድ የተደረገው አየር ላይ የቀረ ነገር አይደለም ለማለት ነው። የኮንትራክት ፋርሚንግን በተመለከተ ህግ አወጣን አይደለም አዋጅ አውጥተን ወደ ስራ ገብቷል። ይሄ በስፋት በተለይ አርሶ አደሮቻችን እንዲጠቀሙ ከኢንዱስትሪ ጋር ያለው ባክዋርድ ፎርዋርድ ሊንኬጅ እንዲጠነክር አግሮ ፕሮሰሲንግ ኢንዱስትሪ ፓርኮቻችን ውስጥ ያሉ ኢንዱስትሪያሊስቶች ከአርሶ አደሩ ጋራ በዛ በኮንትራክት ፋርሚንግ መሰረት ተያይዘው መስራት እንዲችሉ የሚገርማችሁ አንዳንድ ፋብሪካዎች እስከ 80,000 አርሶ አደር
የያዙ አሉ። አሁን በኢንዱስትሪ ፓርኮች ውስጥ እዚህ የቦሌ ለሚ ኢንዱስትሪ ፓርክ ውስጥ ራሱ እንደዛ አለ። ይርጋለም አግሮ ፕሮሰሲንግ ኢንዱስትሪ ጅማ ያለ እንደዚሁ አቮካዶ ኦይል የሚያመርት በጣም በርካታ አርሶ አደሮች በዚህ በኮንትራክት ፋርሚንግ ተያይዘው በርካታ ቤተሰቦችን እንግዲህ በዚህ ተጠቃሚ ማድረግ ተችሏል። ኦፍ ኮርስ የዘርፉም ልማት የዘርፉ ምርትና ምርታማነት የተሻለ ይሆናል። የተሻለ መሬት ሴኩሪቲ ይኖራል አይደለም ለአምራቹ ኮንትራክት ፋርሚንግ የሚገዛ አዋጅ ካለን ማለት ነው። የመሬት መራቆትን በተመለከተ ትልቁ አረንጓዴ አሻራ አለን። የአፈርና የውሃ ጥበቃ ስራ በስፋት ተሰርቷል። ዓለም አቀፍ ሪኮግኒሽን የተገኘበት በርካታ ስራ ተሰርቷል። የተመረጡ ሃይ ቫልዩ ክሮፕስ ስንዴ ዓለምን የሚያነቃንቅ ነው አይደለም ስንዴ የራሽያ ዩክሬን ጦርነት በጣም ብዙ ዓለምን አጋልጧል። ስንዴን ማምረት የጀመርንበት ሩዝ፣ ቡና፣ ሻይ ቅጠል፣ የቅባት እህሎች ላይ ተተክሮ መስራት ተጀምሯል። መጨረሻ ላይ ኢሪጌሽን እና ሜካናይዜሽን ጋር የተገናኘው በጣም ምናልባት 700,000 ከ500,000 እስከ 700,000 ሄክታር ብቻ ነበረ ኢሪጌትድ የሆነው 2018-19 አካባቢ አሁን 2.8 ሚሊዮን ሄክታር አካባቢ ደርሰናል በኢሪጌሽን ማለት ነው። ድግግሞሹን ሳይጨምር ነው ይሄ። ከዛ ውጪ በሜካናይዜሽን ግብርና የኢኮኖሚያችን የጀርባ አጥንት ነው ስንል ለበርካታ ዘመናት ቆይተን ለሆቴል ግንባታ የሚመጡ ብረቶችን ከቀረጥና ታክስ ነፃ ስናረቅ ቆይተን ትራክተርን ይሁን ሌሎች የሜካናይዜሽን እቃዎችን ሙሉ ዲዩቲ ሙሉ ታክስ እንጥል የነበረበትን በመቀየር መንግስቴን ኮሚትመንት በመውሰድ በርካታ የሜካናይዜሽን እቃዎች ከትራክተር ኮምባይነር የኢሪጌሽን እቃዎችና የንብ ማነቢያ ጋር የተገናኙ የወተት ማለቢያ ከትልቁ እስከ ትንሹ ድረስ በርካታ ማሽነሪዎች ከቀረጥና ታክስ ነፃ እንዲገቡ በማድረግ በግብርናው ዘርፍ ያሳካናቸውን በርካታ ድሎችን እገዛ እንዲያደርግ አድርገናል ማለት ነው። ሰፋ ያለ ሰዓት ወስጃለሁ። ስላዳመጣችሁኝ በጣም አመሰግናለሁ። ባለፉት 5 ዓመታት በጣም ብዙ አይነት ሰዎች በቁጥር ብቻ ሳይሆን በአይነት ቅድም እንደተባለው በብዛህነት ሐሳቦቹን በተቻለ መጠን ብዙ ጊዜ የሚነሱት በተለይ የተለያዩ ፖሊሲ ውይይቶች ላይ ፖሊሲው የሚመለከታቸው አካላት የሉም ይባላል። አዲስ ወግ አንድ ትልቅ ነገር አድርጎት የነበረው ጉዳዩ የሚመለከታቸው አካላት በራሳቸውም በውይይቱ በመሳተፍ የውይይቱ አድማጮችም ሆነው በመሳተፍ በሌላ ጊዜም ከዛ ጋር የተያያዘ ሐሳብ በሚነሳበት ጊዜ ያኔ የተነሳው ጉዳይ የደረሰበትን እንደገና መልሶ የመጠየቅ እድል በመስጠት ውይይቶችን ለማድረግ ተሞክሯል። ቅድም ዶክተር እንደተናገረው ኢትዮጵያ ውስጥ ነበረ የውይይት የክርክር የሚባሉ ልማዶች ነበሩ። ግን ሁለት ፈተና እንደገጠማቸው እሱም ተናግሯል። አንዱ የመቋረጥ ይሄ የውይይቶቹ ብቻ አይደለም። ኢትዮጵያ ጥሩ ነገሮች ሁሌ አይቀጥሉም። አንዱ ችግራችን መንገድ ላይ ይቋረጣልና ሁሌ ቅርስ ነው የሚኖረን እንጂ እሱ ነገር ይዞ የሚቀጥል ነገር አይኖረንም። እሱ ጠቅላላ ሀገራዊ በሽታ ነው። የሱ በሽታ አንዱ ተጋብቶበት እንዲህ አይነቱ ውይይት ስርዓቶችም የመቀጠል ችግር አለባቸው። የመቀጠል ብቻ ሳይሆን የመባዛትም ችግር አለባቸው። ምን ማለት ነው? አንዱ ቦታ ይጀምራል፣ ያ እንደ ክብር ሆኖ ይቀመጣል እንጂ ሌሎቹ እሱን ወስደውት አይቀጥሉም። የታችኛውን ቤተ መንግስት ወደፊት የመጎብኘት እድል ሲያጋጥማቸው እዛ ከ60 ዓመት በፊት ገብተው የነበሩ ቴክኖሎጂዎች እዛው ግቢ ነው የቀሩት። ከዛ ወጥተው ወደ ሌሎቹ ሄደው ቢሆን ኖሮ የንጉሱ ስርዓት ቢቀየርም ቴክኖሎጂዎቹ ግን ይቀጥሉ ነበር። የዛ አይነት ችግር አለ። ቅድም እንደተነሳው አዲስ ወግ የተጀመረው አሁን ክልሎች ወስደውታል፣ የከተማ አስተዳደሮች ወስደውታል፣ ዩኒቨርሲቲዎች ወስደውታል፣ ሌሎች ተቋማት ወስደውታል። ይሄ አንድ የመጣ ለውጥ ነው። ስለዚህ አህያ በወለደች ያረፈች ነው የሚባለው። እነዚህን ሁሉ ማፍራት ከቻለ እሱ ደግሞ ይዘቱን መቀየር መቻል አለበት። ለዚህ ነው ቅድም ቢል የነገረችን እስካሁን በዚህ መድረክ መተናል። ከዚህ በኋላ ደግሞ ቅኝት የተባለው መድረክ ደግሞ እሱ የተወሰኑ መድረኮችን ደግሞ ይዘው ይቀጥላል። እሱን ደግሞ ሌሎቹ እንደዚሁ በተሻለ መንገድ መውሰድ ሲጀምሩ ደግሞ ሌሎች ነገሮችን መፈጠር አለበት። የጠቅላይ ሚኒስትር ጽሕፈት ቤት ባለፉት 5 ዓመታት ብቻ ሳይሆን ወደፊትም እነዚህን መንገዶች ነው እየተከተለ ያለው።
ታስታውሱ ከሆነ ከቢሮ እስከ ሀገር ብለው ጠቅላይ ሚኒስትሩ ከዓመታት በፊት ሲጀምሩ ከሳቸው ቢሮ ነው የተጀመረው። ከዛ ግቢው ቀጠለ፣ ከግቢው ቀጥሎ አዲስ አበባ ቀጠለ፣ ከአዲስ አበባ አሁን ወደ ክልሎች ሄደ። ስለዚህ እነዛን ነገሮች ሌሎች መስራት ሲጀምሩ ሌሎች ተነሳሽነቶች ወይም ኢኒሼቲቮች ነው የሚጀምሩት። በዛ መንገድ ነው የሄደው። ትልቁ ነገር ቅድምም እንደተነሱት ዶክመንት ማድረግ፣ በሁለት መንገድ ዶክመንት ለማድረግ ተችሏል። አንደኛው በሚዲያዎቹ አካባቢና በኦንላይን ታገኟቸዋላችሁ እነዚህን ውይይቶች። ስለዚህ ማዳመጥ ይቻላል፣ ዘመኑ የሰጠን እድል ነው። ሁለተኛ ግን እነዛም ሁሉ ነገሮች እንደ መጽሐፍ ካታሎግ ተሰርቶ የዲጂታሉ ዓለም መልሶ መፈለግ በጣም ከባድ ነው። በጣም ከመብዛቱ የተነሳ እንደገና እንደ አሁን እንዳለው መንገድ ሐሳቦቹን ፍለጋ እንሂድ ብንል ብዙ ጊዜ ነው የሚፈጀው። ስለዚህ ወደ መጽሐፍ መምጣቱ ደግሞ እንደ ካታሎግ ያገለግላል። ምን ነገር ተነስቶ ነበር የበለጠ ዝርዝሩን የፈለገ አካል ሚዲያዎቹ ጋር ሄዶ አርካይቡን መመልከት ይችላል፣ ወይም ኦንላይን ገብቶ በዛ ጊዜ ተደርገው የነበሩትን ውይይቶች መከታተል ይችላል ማለት ነው። ያመጣቸውን ለውጦች አሁን ዶክተር ፍጹም አንስታለች። እዚህ ብዙ ሐሳቦች ተነስተዋል። እነዚህን ሐሳቦች የሀገሪቱ የፖሊሲውን ወሳኝ የሆኑ የምክር ቤት አባላት በየመድረኮቹ የሚመለከተው ቋሚ ኮሚቴ እንደዚህ እንዲሳተፍ ይደረግ ነበር። እሱ አንዱ ትልቅ ነገር ነው። በተደጋጋሚ ክቡር ጠቅላይ ሚኒስትሩ ራሳቸው እንደ ተሳታፊ መጥተው እዚህ ተሳትፈዋል። ከዛም በተጨማሪ ደግሞ እንደገና እዚህ የተደረጉ ውይይቶችን ይመለከቷቸዋል። ስለዚህ ሐሳቦቹ ለትክክለኛ ቦታው የመድረስ ችግር አልነበረባቸውም። የሚኒስትር መስሪያ ቤቶችም እነሱ የሚመለከቱ ባለሙያዎችም እዚህ መጥተው ተሳትፈዋል። የማክሮ ኢኮኖሚ የሀገሪቱን የማክሮ ፖሊሲ የሚያወጣው አካል በየአዲስ ወጉ ፕሮግራም ላይ ወይ ተሳታፊ ነበረ ወይም አቅራቢ ነበረ። ስለዚህ እነዚህ ሁሉ ቅድም ፍጹም ያለቻቸው ውጤቶች ለማምጣት እድል ሰጥተዋል። በእነዚህ ፖሊሲዎቹን ወይም ህጎቹን በሚያረቁት አካላት ጠረጴዛ ላይ ሐሳቦቹ የመቀመጥ ደጋግሞ የመታሰብ እድል ነበራቸው። አንዳንዶቹም መንግስት ወደፊት ለመሄድ የሚያስብባቸው መንገዶች አምጥቶ የተናገረባቸውና ውይይት የተደረገባቸው የፖሊሲ ሐሳቦች መሆናቸው የወደፊት እቅዶች መሆናቸው ግልጽ ባይሆንም ግን ሐሳቦቹ እዚህ መጥተው ውይይት ተደርጎባቸው በዛ መንገድ ቅርጽ የተሰጣቸውም አሉ። ሌላው ቀርቶ በተለይ ጦርነት ላይ በነበርንበት ጊዜ የነበረውን አገሪቱ ወደ ጦርነት የመጣችበት ምክንያት ከኢትዮጵያውያን ምን እንደሚፈልግ ምን መደረግ እንዳለበት ክቡር ጠቅላይ ሚኒስትሩ እዚህ ነው በዝርዝር የተናገሩት። ሌላ ቦታ ያልተናገሩትን ሐሳብ እዚህ በዝርዝር ተናግረዋል። ከሐሳብ ብዝሃነትና ከፖሊሲ ብዝሃነት አንፃር መንግስት የትኛው መንገድ ነው የሚከተለው? ቅድምም ባጭሩ አይተነው ነበር ቪዲዮ ላይ። ይሄ በጣም ጠንካራ የሆነውን ጉልበት ተኮር ነው ምን መሄድ ያለብን፣ ምክንያቱም ህዝቡ እሱን ያቀርብ ነበር። በቃ ዝም ብሎ ልቅ ስለሆነ ነውና ኩርኩም ያስፈልጋል የሚል ሐሳቦች ይመጡ ነበር በሚዲያዎቹ። እሱ መንገድ ነው የሚሻለን ወይስ እየታገስን ዲሞክራሲውን ማለማመድ ነው የሚሻለን የሚለውን የመንግስት በሁለቱ ሚዛን ለመያዝ የሚሄድበት መድረክ እዚህ አቅርበውታል። እዚህ ሐሳብ ተሰጥቶበታል። ስለዚህ ይሄ የውይይት መድረክ ቅድም እንዳልኩት የፖሊሲዎቹን ግብዓት መሆን ብቻ ሳይሆን ባህል ግንባታ ላይ እኛ ሀገር አንዱ የሚያስፈልገን በአንድ ጉዳይ ላይ ረጅም ጊዜ መቆየቱ ባህል እንድንገነባ ነው የሚያደርገው። የባህል ግንባታ ላይ የሚጠቅመን እሱ ነው። መወያየት አንድ ጉዳይ ነው፣ ሰው እስካለ ድረስ ውይይት ያደርጋል። የውይይት ባህል ግን ሌላ ጉዳይ ነው። ሐሳብ መቃየር አንድ ጉዳይ ነው። ሐሳብ የመቃየር ባህል ግን ሌላ ጉዳይ ነው። ያ የማንፈልገውን ሐሳብ ታግሶ እስከ መስማት ድረስ የሚደርስ ነው። የማንፈልገውን ሐሳብ እስከ ማበረታታት ድረስ የሚደርስ ነው። ባህሉ ሲመጣ እሱ ነው የሚሆነው። ታምራት ያለው በየዘመኑ የሚቋረጠው ነገር ያመጣብን እሱን ነው። ባህሉ እንዳይገነባ የሕክምና ሰዎች አንድ መድኃኒት በተገቢው መንገድ ተጀምሮ በተገቢው መንገድ ማለቅ መቻል አለበት። ለ3 ወር መወሰድ ካለበት 3 ወር መወሰድ አለበት። 3 ዓመት ከሆነ 3 ዓመት መወሰድ አለበት። እድሜ ልክ ከሆነ እድሜ ልክ መወሰድ አለበት። ያ መድኃኒት አሁን ወስዶ አንድ ሰው አቋርጦት የሆነ ጊዜ ሲጀምር የሚያቋርጠው ከሆነ ከተወሰነ ጊዜ በኋላ መድኃኒቱ እሱ ጋር አይሰራም። ውስጡ ያለው ይለምደዋል መድኃኒቱና ለመድኃኒቱ ሰውየው ከዛ በኋላ ምንም አይነት ምላሽ አይሰጥም፣ ይላመዳሉ። በአሁኑ ጊዜ በዓለማችን ለምሳሌ የቲቪ ቫይረስ የለመዱ የቲቪ መድኃኒቶች በስተዋል።
ለምንድነው ሰዎች ቲቪ ይሆናልና መድኃኒቶችን ይወስዱታል ያለ ሐኪም ትእዛዝ እና ሰውነታቸው እየተላመደው መጥቷል። ባህልም ሳይመሰረት ነገሮች በተወሰነ ጊዜ የሚቋረጡ ከሆነ ልክ እንደዚህ ነው የሚሆነው። ከዛ በኋላ ይለምደዋል ችግርን እንጂ መፍትሄውን አንለምደውም። የሚቋረጡ ነገሮች የሚያመጡት እሱ ነው። ስለዚህ ከዚህ ሐሳቡን ወስደው አሁን የጀመሩት የመንግስት ተቋማት፣ ከፍተኛ ትምህርት ተቋማት፣ ክልሎች ይሄን ነገር እንዳያቋርጡት ብቻል ወደ ዞኖች እንዲወርድ ወደ ወረዳዎች ደግሞ ወርዶ ሰዎች መነጋገር እንዲለምዱ ሂደን ይሄን ሐሳባችን እዛ ልናቀርበው እንችላለን ወይ ልንከራከርበት እንችላለን ወይም ደግሞ በቃ ባንስማማም እንሄድ የሚለውን መልመድ እንዲችሉ ማድረግ የሚቻለው መነጋገር ባህል መሆን ሲችል ነው። መነጋገር ባህል መሆን አለበት። ወደፊት የሚመጣው የሀገራዊ ምክክር ኮሚሽን ስራ አንዱ በጉዳዮቹ ላይ እንድንግባባ ከማድረጉ በላይ የመግባቢያ ባህል መፍጠሩ ነው አንዱ ትልቁ ነገር የሚሆነው እንጂ ውይይቱ የሆነ ጊዜ መቼም ማለቅ አለበት። በእነዛ ነጥቦች ላይ የሚደረገው ውይይት እድሜ ልክ አንወያይም። ግን ያ ውይይቱ ሲጠናቀቅ መወያየት ይጠቅማል፣ መወያየት ነው የሚያስፈልገን የሚለውን ባህል ጨምሮ መስርቶ ከሄደ ነው የሚጠቅመንና የአዲስ ወግ ስራዎች እነዚህን ነገሮች ማምጣታቸውን እዚህ ቦታ ላይ መተው የተናገሩ ባለሙያዎች ሁሉ ያነሷቸው እነዚህ ነገር ባህል ግንባታውን አንስተዋል። በፖሊሲ ግባት ምክንያት የመጡ ለውጦችን አንስተዋል። ሚዲያው ለነዚህ እድል በመስጠቱ ለሚዲያው አጀንዳ የማምጣትን ነገርና ሰዎች በተለያየ መንገድ እሱ ላይ መንግስት እንደዚህ እያሰበ ነው የሚለውን ነገር እንዲያገኙ አድርገዋል። ይሄ አሁን የታተመው መጽሐፍ ብቻ ሳይሆን የነዚህ የሐሳብ መንሸራሸሮች ባለፉት 5 ዓመታት መንግስት ጉዳዮችን ዶክመንት የማድረግ ልማድ በጣም አዳብሯል። ብዙ መጽሐፍት ናቸው የታተሙት። በነገራችን ላይ የመንግስትን የጠቅላይ ሚኒስትሩ ንግግሮች፣ ጉዞዎች፣ ሌላው ቀርቶ ሪፎርሙ ከተጀመረበት ጊዜ ጀምሮ የነበሩ ዋና ዋና ጉዳዮች እንደ አልማናክ ሆነው ተዘጋጅተዋል። የዛሬ 5 ዓመትና 6 ዓመት ምን ነበር በዛሬው ቀን ቢባል ማግኘት የሚቻልበት ደረጃ ላይ አለን። አሁን ታትመዋል። እኛ ጋር አንዱ የሚጎለን የነበረው ተመልሰን ጋዜጦችን እንድናገላብጥ ተመልሰን ሬዲዮ ጣቢያዎችን እንድንሄድ የሚያደርገን የነበረው አንዱ እሱ ነው። ሂደንም ደግሞ መቼ ነው የሚለውን ማግኘት በጣም ከባድ ነው። አሁን እነዚህ ዶክመንቶች እሱን ያሳያሉ። በኢትዮጵያ ውስጥ የነበሩ ክስተቶች ባለፉት 5 ዓመታት ዶክመንት የመደረግ እድል አግኝተዋል። ባለፉት 5 ዓመታት የመጡ ለውጦችን የተነሳንበትና የወረድንበትን በደንብ ብታዩቸው በደንብ ያሳዩዋቸዋል። አሁን ለደረስንበት ነገር ምን ሲባል ነበረ፣ ምን ላይ ነው ችግራችን የነበረው ሚለውን በደንብ ዶክመንት የመደረግ እድሉን ወደ ኋላ ስትመለሱ ታገኙታላችሁና አዲስ ወግ ራሱም መጽሐፉን ዶክመንት ማድረግ ብቻ ሳይሆን በዚህ ሂደት ውስጥ ብዙ መጽሐፍትም እንዲወጡና የኢትዮጵያ ያለፉት 5 ዓመታት የለውጥ ጉዞ እንዲሰነድም እድል የሰጠ ነው። በዚህ ሂደት ውስጥ የነበሩትን አቅራቢዎች፣ አወያዮች፣ የሚዲያ ባለሙያዎች ከስቱዲዮ ሆኖ እነዚህ ነገሮች አቀናብረው በደንብ ሲያስተላልፉ የነበሩትን በማህበራዊ ሚዲያ ከውይይቱ ቀጥለው ሲወያዩ የነበሩትን ሐሳብ ሲያቀርቡ ሐሳብም ሲያዳምጡ የነበሩትን ሁሉ ዛሬ በተሰናበት ነው አዲስ ወግ ስም እናመሰግናቸዋለን።